ቴዎድሮስ የሚባለው እግዚአብሔር የቀባው የተቀደሰ ንጉስ የሚያነግስ ኢትዮጵያ ደግሞ በዛን ሰዓት ትንሳኤ የሚከናወንላት ከዓለምን የምትገዛ የምትሆንበት ሁኔታን ነው። ፖለቲካና ሃይማኖትን አንድ ላይ ቀላቅሎ የመጣ ክፉ ልብ ባላቸው ተበቃይ ልብ ባላቸው ቂመኛ ልብ ባላቸው ሰዎች ላይ እያደረ ሰዎች እርስ በራሳቸው እንዲጠፋፉ ህዝብ በህዝብ ላይ እንዲነሳሳ እርስ በራሳችን እንድንወዳደም የማድረግ ኃይል አሉታዊ ኃይል ይዞ የተነሳ ነው። በቴዎድሮስ ስም ኢየሱስን ምን ማድረግ ነው? ማምጣት ማለት ነው። ይሄ ደግሞ እውነተኛው ኢየሱስ ሳይሆን እኔ ኢየሱስ ነኝ ብሎ የሚመጣውን ሐሳዊውን መሲህ ማምጣት ማለት ነው። ሌሎቹን ገብታ አይታችኋል? እንደዚህ ሁለቱ ገብቼ ልሰልል ገብቼ አይቻችኋል። ለመከተል ሳይሆን ለመሰለል ለመሰለል ነው ገብቼ። ማን ልኮ? ሁለቱ ታላላቅ አውሬዎች ሌዋታንና ብሄሞት የሚባላሉ። አንደኛው በብሄሞት የሚባለው በእስራኤል ነው የሚነሳው። ሌዋታን የሚባለው ትልቁ እባብና ዘንዶ የተባለው ደግሞ ኢትዮጵያ ውስጥ ነው የሚነሳው። እንደውም ኢትዮጵያ ራሱ ከግብፅ ጋር ወግና እግዚአብሔርን እንደምትዋጋ ከዚህ ከጎግ ጋር ወግና እንደምትዋጋ እግዚአብሔርን እንደምትዋጋ ኢትዮጵያ ይናገራል ማለት ነው። ኢትዮጵያ ለዓለም ብርሃን ይሄ የሚያራግቡት ይዘውት የተነሱት ሀሳብ የራሳቸው አይደለም። በቤተ ክርስቲያን ውስጥ የነበረ አስተምህሮ ነው ከቴዎድሮስ ጋር በተገናኘ ማለት ነው። እሱን ይዘው አሁን ቴዎድሮስን ለማንገስ ይሰራሉ። ግን ቤተ ጽዮን እያሉት ደግሞ የሚጠሯት በሴት ደግሞ አለች። ልክ እንደ ድንግል ማርያም አድርገው የሚያዩት ነች። ያኛው እብነ ስላሴ የሚሉት ደግሞ ኢየሱስ ነው ብለው በአካል የሚያመልኩበት ነው ማለት ነው። በአንተ እይታ በአንተ አቋም ቴዎድሮስ ይመጣል አይመጣም? ቴዎድሮስ አይመጣም። የሚመጣ ሌላ አለ። እሱን በኋላ እንትን አድርገዋል። ቴዎድሮስ የሚባል እዚህ ምድር ላይ የሚነግስ ሰማይና የሰማይ መንግስትንና የምድርን መንግስት ቀላቅሎ ለተወሰነ ጊዜ እንትን የሚያደርግ ኢየሱስ ክርስቶስም አልነገረንም። የለም ኃይለ ገብርኤል ብለው የበሉት እንጂ ኢየሱስ ነው ብለው ነው እሱም የሚያመልኩበት። በአካል በሀበሻ መልክ በዚህ ጠይም ፊት ማለት ነው ድጋሚ ተገልጧል፣ ቃል ስጋ ሆነዋል ብለው ነው የሚያመልኩበት። በእባብ የተመሰለው ዋናው ዲያብሎስ ሰይጣን ዲያብሎስ ሳጥናኤል ማለት ነው ያረፈበት ያደረበት እነ ጀማነሽ የሚያመልኩት ይሄ እብነ ስላሴ ወይም እብን ስላሴ ብለው የሚሉት ተራጋቢና ሟርተኛ ሰው ነው። እነዚህን እርግማን ግን የሰማ ይላል የሰማ እነዚህ እርግማን የሚሏቸውን እርግማኖች በጠቅላላ እንደዛ ነገሮች በራሱ ላይ ምን ይሆናል? ይወርድበታል ይላል የሰማ። እዛ ጋር ግን ምን ብሏል? እርግማኑን ሰምታችሁ አሜን በሉ ነው አይደለ? ካልሰሙ እንዴት ነው እንትን የሚሉት አሜን የሚሉት? ስለዚህ እርግማንን አሜን ብሎ መስማት ተመልሶ ያንን እርግማን በራስ ላይ ምንድነው ማምጣት ነው ማለት ነው። በሌላ አባባል ይሄ መንፈስ የሱራፌል መንፈስ ይባላል። ፊቱን በክንፉ ምን የሚያደርግ የሚሸፍን። የኪሩብ መንፈስ ግን እንደዛ አይደለም። ኪሩብ ኢየሩሳሌምን ለማጥፋት በመሰዊያው መካከል ያለውን ፍም ተቀብሎ በሰው እጅ ልክ ማለት ነው ለአጥፊው የሚሰጥ ነው የኪሩብ መንፈስ። ሐሳዊው መጥቷል። ከሐሳዊ በተቃራኒ ደግሞ የደህንነት ሐሳብ የያዘ ይኖራል። ቃሉን መርምሮ የአንደኛው ሰራዊት መሆን ብቻ ነው የሚጠበቅበት ሰው ማለት ነው። አለዚያ የውጊያ ሜዳ ነው የሚሆነው ማለት ነው። ጤና ይስጥልን ተመልካቾች፣ እንደምን አላችሁ? የዘመን ተመልካቾች እንግዳ ይዘናል። አንድ ልዩ ሀሳብ ይዘናል። አብረናችሁ ቆይታ እናደርጋለን። አብራችሁን ቆዩ። እንግዳችን እንደምን አለ? እንዴት ነህ? ሰላም። እስኪ ለዘመን ሚዲያ ተመልካቾች ራስን አስተዋውቅ። ሌላ ቦታ ብዙ ሰዎች ሚዲያ ላይ ፊት አዲስ ስላልሆነ ያውቁሃል። እሺ፣ አመሰግናለሁ። ስሜ ረምሃይ በየነ እባላለሁ። ሮምሃይም ማለት ትችላላችሁ። ብዙ ጊዜ በዚህ ቲሸርት ነው እኔ ሚዲያ ላይ የምናየህና እስኪ እንደው ገለጥ አድርጋትና እንያት። ይኸው ይሄኛውን እስኪ የላይኛውን እዚህ ምልክቶች ስላሉ አይታይም ብዬ ነው። እዛ ጫፍ ላይ አባ ዘወንጌል አሉ። በዚህኛው ሳይድ ምንድን ነው ያለው? ቅድስት ድንግል ማርያም እናታችን ነች ያለች። በደንብ ጎልታ ስለማትታይ ቃል የሌለው እስኪ አንብባ። ቃል የሌለው አህያ ነው የሚለው። ቃል የሌለው አህያ በሰው ቃል ተናግሮ የነብዩን እብድነት አገደ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 16። እነሆ ከታች ዘርጋርጎ እነሆ አሁን የእርግማኑ ቃል በተናቀው ሰው ይወገዳል ይላል። ምንድነው ምስጢሩ? ይችን ለብሰ ይህን ቃል ይዘህ የምትዞረው ማለት ነው። በጣም የሚገርም ነው። ወደዚህ ይሄን ትጠይቀኛለህ ብዬ ስጠበቅ እንትን ትልቅ ምስጢር አለው። በእርግጥ የተናቀ አህያ ከፈረሶች አይነት ሲታይ በጣም የተናቀ ነው።
ብዙም ቦታ የለውም። ኢየሱስ ክርስቶስ ግን አህያ ነው የመረጠው፣ ውርንጫ ነው የመረጠው። በውርንጫ ተቀምጦ መሄድ ማለት ራሱ ትልቅ ምስጢር አለው። እዛ ዝርዝር ውስጥ አሁን አልገባም። ለምንድን ነው በውርንጫ ላይ ተቀመጠው የሚለው? ውርንጫ ምንድን ነው ወይም ማን ነው የሚለው ትልቅ ነገር አለው ማለት ነው። ከዛ ደግሞ ያቺ በለዓምን ከእርግማን የመለሰች በለዓም ተራጋሚ ነው። እስራኤልን እርገምልኝ ያለው ንጉሱ፣ የአሕዛብ ንጉስ። እግዚአብሔር ግን ምስጢሩ ገለጠለትና እስራኤል መረገም እንደሌለበት በማስረዳት እንዲያውም በመመረቅ ወደ እስራኤል ይመጣ ዘንድ የተነገረው እርግማን መለሰ። እሱም በአህያዋ ንግግር ከእርግማን ተመለሰ ማለት ነው። ያንን እግዚአብሔር ከመግለጡ በፊት ለሱ አህያዋ ነች አልነሳ ብላ ወደዛ ወደ እርግማኑ ቦታ አልሄድ ብላ ከዛ በጨረሻ ላይ ሲደበድባት ደግሞ አፍ አውጥታ ለምን ትደበድበኛለህ ብላ ተናግራ ማየት እንዲችል ከፍ ብሎ የእሷን ያስቆማትን መልአክ ማየት እንዲችል ያደረገችው አህያዋ ነች ማለት ነው። አህያ ግን በሰዎች አይን የተናቀች ነች። ስለዚህ ትልቅ ምስጢር አለው። እዛ ዝርዝር ውስጥ አሁን መግባት ብዙ አልፈልግም። መልካም። ያው ብዙ ጊዜ ለብሰ ስለምታይ ነው እኔም ጥያቄውን ማንሳቴና ሐሰተኛው ፈጣሪ ኢትዮጵያ ውስጥ መጥቷል፣ ተገልጧል፣ ስራውን እየሰራ ነው ብለው ከሚያምኑት ሰዎች መካከል ነህ። ለዛ ማስረጃ አቅርበህ ትከራከራለህና እዚህ ላይ ሀሳብ እናነሳለን። ግን ከዛ አስቀድሜ ማንሳት የምፈልገው የሐሰተኛው ፈጣሪ መንገድ ጠራጊ አካላት፣ ተቋማት ወይ ደግሞ ማህበራት ተፈጥረዋል፣ ኢትዮጵያ ውስጥ አሉ፣ እነሱ ይህን ስራ እያጧጧፉ ነው የሚል ነገር ታነሳለህ። ማህበራቱ እነማን ናቸው? ምን የሐሰተኛው መንገድ ጠራጊ ምን አይነት መንገዶችን እየጠረጉ ነው የሚለውን አንስተን እንጀምር። እንግዲህ ከስር ስንጀምረው እነዚህ ማህበራት እናገኛለን። ከላይ ቀጥዬ የምገልጻቸው ማህበራት ማለት ነው። ከላይ ሲታይ ደግሞ ሁለቱ ታላላቅ አውሬዎች ሌዋታንና ብሄሞት የሚባላሉ። አንደኛው በብሄሞት የሚባለው በእስራኤል ነው የሚነሳው። ሌዋታን የሚባለው ትልቁ እባብና ዘንዶ የተባለው ደግሞ ኢትዮጵያ ውስጥ ነው የሚነሳው። ከዚህ እባብና ዘንዶ ከተባለው በታች ደግሞ በትንቢተ ዳንኤል ምዕራፍ 7 ላይ እንደተጠቀሰው በሶስተኛ ደረጃ የተጠቀሰው አውሬ አለ። 4 ክንፎች አሉት ወይም አላት የተባለችው አውሬ አለች። እነዚህ 4 ክንፍ ማለት መናፍስት ወይም የመናፍስት መገለጫ ነው፣ ወይም ደግሞ የመንፈስ የመላእክትን መገለጫ ነው። እና እነዚህ መናፍስት 4 አይነት ማህበራት 4 አይነት መናፍስት የሚመሯቸው 4 የተለያዩ ማህበራቶች አሉ በኢትዮጵያ ውስጥ ማለት ነው። ፍሬያቸው ተመሳሳይና አንድ አይነት ነው። የእርግማን እና የሟርት ተናጋሪ ማህበራት ናቸው። እነሱ በሚናገሩት እርግማን እሱ ያ እርግማናቸው እንደ የጥፋት ማስፈጸሚያ ደብዳቤ እንደ መመሪያ እየተቆጠረ እነሱ እየተራገሙና አሜን እያሉት እንደ ኔጌቲቭ ኢነርጂ ወይም አሉታዊ ኃይል ሆነው ማለት ነው። ያ እርግማን ክፉ ልብ ባላቸው፣ ተበቃይ ልብ ባላቸው፣ ቂመኛ ልብ ባላቸው ሰዎች ላይ እያደረ ሰዎች እርስ በራሳቸው እንዲጠፋፉ፣ ህዝብ በህዝብ ላይ እንዲነሳሳ፣ እርስ በራሳችን እንድንወዳደም የማድረግ ኃይል አሉታዊ ኃይል ይዞ የተነሳ ነው እና እነዚህ ማህበራት በኢትዮጵያ ውስጥ ያሉ ማህበራት ሲሆኑ እነሱም አንደኛው ማህበር እነሱን ወደ ማህበሮቹ መግለጽ ስገባ ማለት ነው። አንደኛው ማህበር መንግስተ ስላሴ ዘደቂቀ ኤልያስ እየተባለ የሚጠራ ቀደም ብሎ ማህበረ ስላሴ ነበረ የሚሉት የነበረው አሁን አሳድገውት መንግስተ ስላሴ እያሉ ይጠሩታል እና አርቲስት ጀማነሽ ሰለሞን የሚመሩት ነው። እዛ ውስጥ እብነ ስላሴ እያሉ የሚጠሩት በወንድ ቤተ ሐጽዮን እያሉት ደግሞ የሚጠሯት በሴት ደግሞ አለች። ልክ እንደ ድንግል ማርያም አድርገው የሚያዩት ነች። ያኛው እብነ ስላሴ የሚሉት ደግሞ ኢየሱስ ነው ብለው በአካል የሚያመልኩበት ነው ማለት ነው። ኢትዮጵያን ኢትዮጵያ እያሉ ይጠሯታል። ይችኛዋ ኢትዮጵያ ሳይሆን ያንን የእነርሱ አስተምህሮ የሚከተሉትን ሰዎችና ለእነርሱ እውቅና የሚሰጡትን ብቻ በእነርሱ እውቅና ቅዱሳን ናቸው የሚባሉትን ብቻ በሀሳብ ኔትወርክ የሚገናኙትን ብቻ ነው ኢትዮጵያ ብለው የሚሉት። የተቀረነው ሁላችን እዚህ ምድር ላይ ያለ ነው ከሌላው ከክፉ ነው ብለው እኛኑ ነው የሚራገሙት፣ ኢትዮጵያንም ጭምር ማለት ነው። በአፋቸው ኢትዮጵያን የሚጠሉ የፍጻሜው መቅሰፍ ይውረድባቸው፣ እሳት ይውረድባቸው እያሉ ይራገማሉ። ኢትዮጵያን አግዘው የሚራገሙ ይመስላሉ፣ ግን ማህበራቸውንና የማህበራቸውን አስተምህሮ የሚከተሉትን ብቻ ነው እንትን የሚሉት። ሁለተኛው ማህበር ብርሃነ ስላሴ ይባላል። እዚህ እንትን ላይ ነው የሚገኘው፣ ሳር ቤት አካባቢ ትንሽ ወረድ ብሎ እዚህ ክፍለ ከተማው
ቢሮ ባለበት በስተጀርባ ማለት ነው አንድ ማህበር አለ። ስሙ ብርሃነ ስላሴ ነው የሚባለው። ያንን ማህበር የሚመራ ኃይለ ገብርኤል የሚባል ሰው አለ። ኃይለ ገብርኤል ብለው የበሉት እንጂ ኢየሱስ ነው ብለው ነው እሱም የሚያመልኩበት። በአካል በሀበሻ መልክ በዚህ ጠይም ፊት ማለት ነው ድጋሚ ተገልጧል፣ ቃል ስጋ ሆኗል ብለው ነው የሚያመልኩበት። ክርስቶስ ኢትዮጵያዊ ነው በዚህ መልክ ተገልጧል ብለው ነው የሚያመልኩበት። እና እነሱ ደግሞ እንደዚሁ ያሟርታሉ። መከራ ይመጣል እንደዚህ ይሆናል እያሉ ሟርቱን ይናገራሉ። ከዛ ደግሞ ግን መከራው ይውረድባቸው እያሉ ግን አይራገሙም። ያሟርታሉ፣ አይራገሙም። ሟርትና እርግማን የተለያየ ስለሆነ ስለዚህ ይሄ ሁላ መከራ የመጣው ደግሞ በዚህ በኃይለ ገብርኤል ወይም በዚህ በኢየሱስ በወልድ ዋህድ በዚህ ይድናል ብለው ነው የሚያመልኩበት ማለት ነው። ሌላኛው ኢትዮጵያ ለዓለም ብርሃን የሚባል ማህበር ነው። እሱ ደግሞ በጣም ብዙ ተከታዮችና ያለው ነው። በዚህ በማህበራዊ ድረገጾች በተለያዩ ዘመኑ ባፈራቸው የቴክኖሎጂ መገናኛ መሳሪያዎች አድርጎ ብዙ አባላቶችን የሚመለምል ነው። እነሱን በአካል ገብቼ አላየኋቸውም፣ በርቀት ነው መከታተላቸው። እነሱ የራሳቸው የተገለጡ ስለሆነ ፊት ለፊት ሌሎቹን ገብታ አይታችኋል? እንደዚህ ሁለቱ ገብቼ ልሰልል ገብቼ አይቻቸዋለሁ። ለመከተል ሳይሆን ለመሰለል ለመሰለል ነው ገብቼ ማን ልኮ ራሴ በቃ አሁን ለማወቅ ፈልገ ማለት ነው። አዎ አሁን ምን አለ መሰለ ብዙ ነገሮች ስለ ራሱ ወደ መናገር ልገባ ነው ማለት ነው። እገሌ ላከኝ ወይ ፈጣሪ ላከኝ ስል ሰዎች በፖዚቲቭ አይወስዱትም፣ ራስን በማመጻደቅ አድርገው ነው የሚወስዱት። ግን አስቀድሞ ስለሚከናወኑ ነገሮች አስቀድሞ የተረዳሁበት ሁኔታ ስለነበረ በፈጣሪ ዘንድ ማለት ነው። ያንን ደግሞ ሄጄ በአካል ማረጋገጥ ነበረብኝ። አይቻለሁ ያንን ማለት ነው። ወደ ኢትዮጵያ ለዓለም ብርሃን ስንመጣ ደግሞ ይሄ ደግሞ በጣም ሰፊ የሆነ ኔትወርክ ያለው ብዙ አባላቶች ያሉት የነበሩት በየገዳማቱ ላይ በጣም እየገባ አሉ የሚባሉ አባቶችን ሁሉ በማሳመን መጽሐፍቶቹን በመበተን ሀሳቡን በማረ ሁኔታ አድርጎ ሰዎችን በማስጎምጀትና ያንን ሀሳብ ደግሞ ሰዎች ላይ አባቶች ላይ በመጫን በጣም በከባድ ሁኔታ እሱ ደግሞ ስር የሰደደ ነው ማለት ነው። እና ይሄ ደግሞ ዋናው ዓላማ ምንድን ነው? ቴዎድሮስ የሚባለው ንጉስ ለማንገስ ነው ዓላማው ማለት ነው። ቴዎድሮስ የሚባለው እግዚአብሔር የቀባው የተቀደሰ ንጉስ የሚያነግስ፣ ኢትዮጵያ ደግሞ በዛን ሰዓት ትንሣኤ የሚከናወንላት ከዓለምን የምትገዛ የምትሆንበት ሁኔታን ነው። ፖለቲካና ሃይማኖትን አንድ ላይ ቀላቅሎ የመጣ የሚያስተምር ሰማያዊው ነገር ከምድራዊ፣ ምድራዊው ነገር ከሰማያዊ ጋር አቀላቅሎ የመጣ ሃይማኖታዊ መንግስት የሚኖረው ማለት ነው። ሃይማኖታዊ መንግስት ምድር ላይ ይቺ ዓለም ከኛ አይደለችም መንግስቴ በሰማይ ነች ያለውን ኢየሱስ ክርስቶስን በመቃወም አይነት ማለት ነው። ሰማያዊና ምድራዊውን ቀላቅሎ መንፈሳዊ የዚህ ዓለም ገዥ መሪ ለማድረግ እንትን የሚያደርግ ነው። ይሄ አስተምህሮ መነሻ አለው። መነሻው ደግሞ ከግብጽ ነው የሚነሳው ማለት ነው። በሐዋርያት ሥራ ምዕራፍ 5 ላይ የተጠቀሰ ገማልያል የጠቀሰው አንድ ነገር አለ። ከኢየሱስ ክርስቶስ እኔ ነኝ መሲሁ እኔ ነኝ ታላቁ ብለው የተነሱ ይሁዳና ቴዎዳስ የሚባሉ ሰዎች ተነስተው ነበረ እና ምንድን ነው የሚለው ክርስቲያኖቹ እንዲገድሏቸው ሰብስቧቸው በነበረበት ሰዓት እስኪ ተዋቸው፣ ቆይ አትግደሏቸው፣ አትምቷቸው። ምናልባት እነዚህ ሰዎች የተነሱት ከእግዚአብሔር ከሆነ እኛ ማጥፋት አንችልም፣ እኛም ራሳችን ከፈጣሪ ጋር እየተጣላን ልንገኝ ነው። ከእግዚአብሔር ካልሆነ ግን በራሳቸው ጊዜ ይከስማሉ። ከአሁን በፊትም ይሁዳ እና ገማልያል የሚባሉ ሰዎች ተነስተው ነበር። ከእግዚአብሔር ሳልሆነ በራሳቸው ጊዜ ከሰሙ እና ብዙም ቦታ አትስጧቸው፣ አትግደሏቸው፣ ተዋቸው፣ በራሳቸው ጊዜ ይከስማሉ የእግዚአብሔር ካልሆነ ብሎ ነው ያላቸው። እና እዛች ቦታ ላይ ይሄ ቴዎዳስ የሚባለው የተጠቀሰው ሰው 400 የሚሆኑ ሰዎችን ይዞ ተነስቶ እንትን ብሎ ነበረ ማለት ነው። በራሱ ጊዜ ከሰመ። እኔ ነኝ ታላቁ ብሎ ተነስቶ ነበር። እግዚአብሔር ነኝ ብሎ ይመጣ እኔ ነኝ ታላቁ ማለት እኔ ነኝ መሲሁ የተተነበየለት መሲሁ እኔ ነኝ ብሎ ማለቱ ነው፣ ሌላ አይደለም ማለት ነው። እና ስሙን ስታይ ቴዎዳስ ነው የሚለው ማለት ነው። የት ነው? በኋላ አባቶችን ስንጠይቅ ሲያስረዱ የት ነው? ግብጽ ውስጥ እንደነበረ እስክንድሪያ ውስጥ እንደነበረ ነው የሚያስረዱን ማለት ነው። እና ያ አስተሳሰብ ሲከስም ግን ከሰመ ወይም እንቅስቃሴው ቀረ እንጂ አመለካከቱ ግን በሰዎች ውስጥ ተዘርቶ ነበር፣ ቅሪት አለ ማለት ነው። በኋላ ክርስትና መጥቶ ክርስትናው እየተስፋፋ ሲመጣ እንደዚህ አይነት ከትውልድ ወደ ትውልድ እየተላለፈ የመጣው አመለካከት ወደ ክርስትና ውስጥ ተቀላቀለ ማለት ነው። ይህን አመለካከት ይዘው የመጡ ሰዎች ወደ ክርስትና ውስጥ ሲገቡ ከክርስትናው ጋር አገናኙት ማለት ነው። እና የተለያዩ ወደ የክርስትናው ሊቃውንት ሆነው የተለያዩ መጽሐፍቶችን ሲጽፉ ይሄኛው ናፋቂነታቸውን ደግሞ በተለያየ መጽሐፍት ውስጥ አንዴ ቴዎዶር፣ አንዴ ቴዎዳስ እያሉ ይጽፋሉ ማለት ነው።
እኛ ደግሞ ከምንም እንኳን በ34ኛው ዓመተ ምህረት ላይ ማለት ነው በባኮስ አማካኝነት ክርስትና ወደ ቤተ መንግስት ወደ አክሱም ቢገባም ክርስትናው ግን በኢትዮጵያ ውስጥ ተስፋፍቶ ነበር ማለት አይደለም። ክርስትና በኢትዮጵያ ውስጥ የተስፋፋ በ4ኛው መቶ ክፍለ ዘመን ነው በአቡነ ፍሬምናጦስ በከሳቴ ብርሃን አቡነ ፍሬምናጦስ ማለት ነው። ክርስትናው እንግዲህ በተለያየ ጊዜ ከዛ በኋላ የግብጽ ጳጳሳትም የግብጽ ሊቃውንትም እየመጡ ክርስትናው እየተስፋፋ ሲመጣ የዛ የግብጻውያን ክርስትና አመለካከት ተጽዕኖ እኛ ጋር አብሮ መጥቷል ማለት ነው። ስለዚህ እነሱ ጋር ቴዎዶር አንዲም ቴዎዳስ ብለው የሚሉት ተቀላቅለው ተቀይጦ ምን ወለደ? ቴዎድሮስ የሚባለው ስም ወለደ። ከነዚህ ሁለት ድምጽ ካላቸው የአርና የኤስ ድምጽ ካላቸው ሁለት አይነት ድምጽ ካላቸው ከነዚህ ቴዎድሮስ የሚል ተወልዷል ማለት ነው። በሂደት ማለት ነው እስከነ ሐሳቡ ጭምር መጣ ማለት ነው። በእርግጥ በሌላ ቦታ በመጽሐፍ ቅዱስም ቴዎድሮስ የሚል ስም ልናገኝ እንችላለን ወይም ደግሞ በሌላ ቦታ ማለት ነው። ግን መነሻው ይሄ ነው ማለት ነው። እና ምንድነው መነሻው ይሄ ነው ማለት ቴዎድሮስ ይመጣል ለሚለው ነው። ቴዎድሮስ የሚባለው ንጉስ ይመጣል ተብሎ የሚታሰበው በግብጽ ውስጥ ኢትዮጵያ ለዓለም ብርሃን የሚጠብቁት እናነግሰዋለን ያሉት ማለት ነው። ኢትዮጵያ ለዓለም ብርሃን ይሄ የሚያራግቡት ይዘውት የተነሱት ሐሳብ የራሳቸው አይደለም። በቤተ ክርስቲያን ውስጥ የነበረ አስተምህሮ ነው ከቴዎድሮስ ጋር በተገናኘ ማለት ነው። እሱን ይዘው አሁን ቴዎድሮስን ለማንገስ ይሰራሉ። ግን በማህበረሰባችን ውስጥ ያለው ስለ ቴዎድሮስ የሚታሰበው ምን አይነት ንጉስ ነው ከተባለ ግራ እጁ ምን የሆነ ወይም በእጆቹ የተበሱ ቀዳዳ እጅ ያለው ይሄ በትንቢተ ኢሳይያስ ምዕራፍ 11 ላይ ያለው ይሄ የእንስሳቶቹ አንድ ላይ ተስማምቶ የመብላት ሰላም ይሁን ምናምን ስለ ኢየሱስ ክርስቶስ የተተነበየው ትንቢት ማለት ነው የሚጠቅሱት ማለት ነው። ግን ታዲያ ምንድነው እዚህ ውስጥ ያለው ነገር ከተባለ በቴዎድሮስ ስም ኢየሱስን ምን ማድረግ ነው? ማምጣት ማለት ነው። ይሄ ደግሞ እውነተኛው ኢየሱስ ሳይሆን እኔ ኢየሱስ ነኝ ብሎ የሚመጣውን ሐሳዊውን መሲህ ማምጣት ማለት ነው። በግብዣ ማለት ነው። አመሳስሎ ማለት ነው። ይሄ የግብጽ ሊቃውንት የክርስትና ሊቃውንት ከነበራቸው አስቀድሞ የተምታታ ከቴዎዳስ ጋር በነበራቸው የተምታታ አስተሳሰብ ወደ ክርስትና ውስጥ ገብተው ሊቃውንት ሲሆኑ በነበራቸው አፈ እንትነት ማለት ነው ሊቃውንት ከሆኑ በኋላ የራሳቸውን አመለካከት ክርስትናዊ አስመስለው ጭነውብን ያንን የተቀበልነው ነገር ያመጣብን ነገር ነው ይሄ ማለት ነው። ስለዚህ ይሄም ዞሮ ሐሳዊውን መሲህ ለማምጣት የሚደረግ ጥረት ነው ማለት ነው። ይቅርታ እዚህ ላይ አንድ ጥያቄ ላንሳ፣ ሐሳብህን ያዘውና ትቀጥላለህ። እንደሚታወቀው በጣም ብዙ አባቶች በዛን ጊዜም ይሄን ያክል ጦርነት ከሆነ እንዲህ ከሆነ ደም መፋሰስ ከሆነ በኋላ ቴዎድሮስ ይመጣል ከዛ ሰላም ትሆናለች ሀገሪቱ ምናምን ብዙ አባቶች እየሰማን ነው። በእርግጥ አንዳንድ መምህራን እና አባቶች እንደዚህ ተብሎ ነገር የለም ቴዎድሮስ ይመጣል ምናምን እያላችሁ ጊዜያችሁን አታጥፉ ብሎ የሚያስቡ መምህራን እንዳሉ ሆኖ ማለት ነው። በአንተ እይታ በአንተ አቋም ቴዎድሮስ ይመጣል አይመጣም? ቴዎድሮስ አይመጣም። የሚመጣ ሌላ አለ። እሱን በኋላ እንትን አድርገዋል። ቴዎድሮስ የሚባል እዚህ ምድር ላይ የሚነግስ ሰማይና የሰማይ መንግስትንና የምድርን መንግስት ቀላቅሎ ለተወሰነ ጊዜ እንትን የሚያደርግ ኢየሱስ ክርስቶስም አልነገረንም። የለም በመጽሐፍ ቅዱስ ውስጥ ያለ ትንቢት የተተነበየለት ሌላ ምስጢራዊ ሰው አለ። እሱ በኋላ እናገራለሁ። የአራት ማህበራቶች እንትን ልጨርስና እሱን ጥያቄ አነሳለሁ። እሺ ቀጥል። አራተኛው ማህበር እንደዚሁ ማነች? የእህተ ማርያም እያለች ራሷን የምትጠራ ማነች? ስንዱ ወይ ትዕግስት ወይ ማነች? እንደዛ የምትባለው ሴት እየለች ማለት ነው። እችም እንደዚሁ ራሷ ንግስተ ነገስት ብላ ራሷን በፈጣሪ ተሾሜያለሁ ብላ የምትል ነች። በፈጣሪ ከተሾመች ሹመኛ ነች፣ ቅቡዕ ነች፣ መሲህ ነች ማለት ነው። ግልጽ ነው ይሄ። ይሄ ሁሉ እዚህ ምድር ላይ የሚመሩ ሰዎች እንደው ለስሙና ለምልክት ነው እንጂ ከበስተጀርባቸው በኃይል በፓወር በመንፈሳዊ እንትን የምመራቸው እኔ ነኝ ብላ ነው የምትለው ማለት ነው። መሲህ ነች ማለት ነው። በሌላ የነገስታቶች ንጉስ። በእርግጥ የንጉስታት ንጉስ ማን ነው? ኢየሱስ ክርስቶስ አይደለም? ንጉሰ ነገስት የነገስታት ንጉስ የጌቶች ጌታ ማን ነው? ኢየሱስ ክርስቶስ ነው። ባሌለ በተምታታ ታሪክ ውስጥ ተገብቶ ሲጀመር የይሁዳው በትር ይሄ ከዳዊት ወደ ሰለሞን እየተላለፈ የሄደው ወደ ኢትዮጵያ መጥቷል እንዴ? ያ በትረ መንግስት እኮ የተላለፈው ወደ ሮብዓም ነው። ቢኮዝ ያ መንግስት ማለት ያ በትር የኢየሱስ ክርስቶስ ምሳሌ ስለሆነ ያ ስልጣን በትውልድ ሐረግ የኢየሱስ ክርስቶስ የሚወለድበትን የትውልድ ሐረግ ማሳያ ምልክት ስለነበር ከዳዊት ወደ ሰለሞን ከሰለሞን ወደ ሮብዓም ከሮብዓም ወደ እያለ
ከ12ቱም ነገድ ጭራሽ በአንደኛው ብቻ በይሁዳ ነገድ ብቻ ተከፍሎ በነበረበት በዛው ላይ ሲተላለፍ የነበረ ነው። ስለዚህ ምንም እንኳን ቀዳማዊ ሰለሞን ከዳዊት ቢወለድም ባይወለድም ሌላ እንትን ነው እዚህ መጽሐፍ ቅዱስ አይልንም ማለት ነው። ቢወለድም እንኳ የንግስና በትር ለእያንዳንዱ ልጅ እንደ ንብረት የምታከፋፍለው አይደለም። የኢየሱስ ክርስቶስን የዘር ሐረግ የሚያሳይ ምልክት ስለነበር እሱ የሰማያዊ ንጉሥ ስለሆነ በምድራዊ ነገስታት መካከል በምድራዊ ነገስታት ምልክትነት የሚመላከት ዋናው እሱ ስለሆነ እዛው ዘር ሐረግ ውስጥ በይሁዳ ዘር ሐረግ ውስጥ እዛው በሮብዓም በኩል በተቆጠረ ትውልድ ውስጥ የተላለፈ በትር ነው። ያ ወደ ኢትዮጵያ ውስጥ የመጣ ፖለቲሳይዝ እየተደረገ ሃይማኖትና እንትን አንድ ላይ እየተቀየጠ የተሰራብን ነገር ነው። ይሄ እነሱ እንደ እውነት ወስደው ያ በትር ከእግዚአብሔር የመሰየም ነገር ኢትዮጵያ ውስጥ አለ። አሁንም ንግስተ ነገስቷ እኔ ነኝ ብላ የምትለው ሐሰተኛ ነች። የጋራ የሆነ ዋናው ፍሬያቸው ግን ሟርተኞች፣ ተራጋሚዎች፣ እንደዚህ በጣም ኃይለኛ ፓወር ያላቸው በመናፍስት ምሪት እንደዚህ የተለያየ ራእዮችን እንትን የሚያደርጉ የሚያሟርቱ ናቸው ማለት ነው። እና እነዚህ ሁሉ ግን ጠቅልሎ 4 ክንፎች አሉት። ቅድም እንዳልኩት በትንቢተ ዳንኤል ላይ የተጠቀሰ ያ 4 ክንፍ አላት የተባለችው አውሬ በእነዚህ 4 ማህበራቶችን ይመራል። ግን ደግሞ ዋናው ከተባለ ሐሳዊው በዚህ ሌዋታን በተባለው እባብ የተመሰለው ወይም ደግሞ በእባብ የተመሰለው ዋናው ዲያብሎስ ሰይጣን ዲያብሎስ ሳጥናኤል ማለት ነው ያረፈበት ያደረበት እነ ጀማነሽ የሚያመልኩት ይሄ እብነ ስላሴ ወይም እብን ስላሴ ብለው የሚሉት ተራጋቢና ሟርተኛ ሰው ነው ዋናው ማለት ነው። እነሱ በአካል ቢተዋወቁም ባይተዋወቁም ፍሬያቸው አንድ ስለሆነና የሚመራቸው መንፈስ ደግሞ በጋራ የሚጠቀላቸው ስለሆነ በዛው ኔትወርክ ስለሆነ የሚገናኙት አንድ ናቸው። ዋናው ግን የነጀማነሽ ነው። ለነጀማነሽ ስለሆነ የሚያመልኩበት ነው ለማለት ያለው። ስለዚህ ኢትዮጵያ ውስጥ ተገለጠ ብለህ የምታምነው ሐሳዊ ፈጣሪ ለዛውም ትልቁ ሳጥናኤል ያደረበት የሳጥናኤል መንፈስ ያደረበት ነው አይደለ? ምንድነው ሐሳዊ መሲህ እዛ እስራኤል ነው ያለው። ለዛውም በማሳነስና በማተለቅ ደረጃ ሐሳዊ መሲህ ያነሰ ነው። ትክክል። ትልቁ መሲህ ወይ ደግሞ ትልቁ ሐሳዊ ፈጣሪ ግን እዚህ ኢትዮጵያ ውስጥ ነው የተገለጠው። አሁን ብዙዎቹ ተገለጠ ብሎ መጥቷል ብሎ ይመጣል ምናምን ያሉ ነው የሚናገሩትና ያንተ ለየት ስላለብኝ ነው። ለዛውን ደግሞ መምጣቱ ብቻ ሳይሆን የሐሳዊ ፈጣሪነቱ ብቻ ሳይሆን ይህ ኢትዮጵያ ውስጥ ተገለጠ ብለህ የምታምነው ሐሳዊ ፈጣሪ ሳጥናኤል ያደረበት ነው ብለህ ነው የምታምነውና ምንድነው? ልክ ነው፣ እንደዛ ነው። እነዚህ ሁለቱ በተመሳሳይ ጊዜ እንደሚመጡ በመጽሐፈ ሄኖክ ምዕራፍ 16 ከቁጥር 12 እስከ 14 ላይ ስናይ ግልጽ ያስቀምጡታል። አንደኛው በውሃዎች ምንጭ በውሃው ጥልቅ ውስጥ እንደሚኖር፣ አንደኛው ደግሞ በደረቅ ምድር እነዚህ ሕጋውያንና ደናግል በወጡባት ምድር ያው ሐዋርያትና ነቢያትን ለማለት ነው። ሄኖክ ቃል ኪዳን በተቀበለበት ምድር በሄኖክ መሰለው እንጂ ኢየሱስ ክርስቶስ አዲስ ኪዳን በመሰረተበት ምድር ለማለት ነው። ደረቁን ምድር በልቡ የሚደግፍ የሚለው የሕይወት ውሃ ምንጭ የሆነው ኢየሱስ ክርስቶስን በመቃወም ያሉትን ሕዝብ በእነሱ የሚነሳ ለማለት ነው። ሌላ አይደለም ማለት ነው። በገነት የቦታው ስም ዴንዳይን በሚባል ብሎ ይሏል። በገነት ምስራቅ ፀሐይ መውጫ ብሎ ይሏል። ያ ማለት በቅዱሳን የጽድቅ ፀሐይ መውጫ በኢየሱስ ክርስቶስ በወጣበት በምድር ለማለት ነው። ሌላ አይደለም። በምሳሌ አድርጎ መጽሐፍ ቅዱስ ስለሚገልጽ ነው እንጂ በውሃዎች ምንጭ ሌዋታን የተባለው ግን የሰዎች መገኛ መነሻ ምድር በሆነች ለማለት ነው። እንደገና ደግሞ በውሃው ደግሞ በምልክት ደግሞ የውሃ ማማ ተብላ የምትገለጽ ነች። በውሃው ጥልቅ በባህሩ ጥልቅ ማለት ደግሞ በህዝቦች መካከል ለማለት ነው ማለት ነው። ይሄ ብቻ አይደለም። በመጽሐፍ ቅዱስ በተለያየ ቦታ ስናይ ኢትዮጵያ ውስጥ እንደሚመጣ ለምሳሌ በትንቢተ ሕዝቅኤል ምዕራፍ 29 ላይ የግብፅን ንጉሥ ምን ይለዋል? በወንዙ ላይ የምትተኛ እና ወንዙ የኔ ነው ለራሴን ፈጥሬዋለሁ የምትል የግብፅ ንጉሥ ታላቁ አዞ ሆይ ፈርዖን ሆይ እያለ ይናገረዋል። የግብፅ እንግዲህ ውሃው የኔ ነው ብለዋል። በውሃው ውስጥ ነው ያለው። የግብፅ ወንዝ ግን ማን ነው? አባይ አይደለም። እሱ ግን ምልክት ነው። ግብፅ የተባለችው ይህች ዓለም ነች። የግብፅ ወንዝ የተባለው ደግሞ የኢትዮጵያ ሕዝብ ነው። በሕዝቡ መካከል ሆኖ ይህ ዓለም የኔ ነው እኔ ነኝ የፈጠርኩት የሚል ወደፊት የሚመጣውን የሚያመለክት ነው ማለት ነው። ከዚህ የተነሳ በኢትዮጵያውያን ላይ ወዮታ አለ፣ በግብፅ ላይ ወዮታ አለ እያለ ይቀጥላል ማለት ነው። ይሄ ሕዝብ ይሄ ውሃ የኔ ነው ስላልክ ነው በአንተና በዚህ ውሃ ላይ የኔ ነው ባልከው ላይ እመጣበታለሁ በሰይፍ ብሎ ስለሚል ይሄ ሁላ መከራ መጥቷል። እሱም በሟርተኝነት መጥቷል ለማለት ነው። ይቅርታ ሀሳብህን አቋርጬ ከሆነ እና ይሄ ሐሳዊ ፈጣሪ መጥቷል ኢትዮጵያ ውስጥ አለ ያልከው ማለት ነው። ምናልባት ሌሎች ሰዎች ሀሳብ መጥቷል አልመጣም ሀሳባቸውን ይስጡበት። ሀሳቡን ለተመልካችም ሀሳብ መስጠት ለሚፈልግ ሰው እንተዋለን።
ኢትዮጵያ ውስጥ ለመምጣቱ መጀመሪያ ለመምጣቱ ኢትዮጵያ ውስጥ ምክንያት ብለህ የምጠቅሰው ነገር አለ? ምክንያት አለው? ሐሳዊ ፈጣሪ ኢትዮጵያ ውስጥ የሚመጣበት ምክንያት እንደ ሌሎቹ ሀገሮች እንደ ክርስቲያን ሀገሮች ማለት ነው ህዝቡ ራሱ ኢየሱስ ክርስቶስ ፈጣሪ ነው ደግሞ በገሃነመ እሳት ቅጣት ይቀጣል የሚል አመለካከት ያለው የክርስቲያን ማህበረሰብ አመለካከት ስለሆነ ነው። ምክንያቱም በፈጣሪነት ለመምጣት ይህ አመለካከት የተመቸ ስለሆነ ኢየሱስ ነኝ ደግሞ በገሃነመ እሳት ቅጣት ልቀጣ መጥቻለሁ ለማለት የሚቻለው ኢትዮጵያ ውስጥ ስለሆነ ነው። እስራኤል ውስጥ ምን አይደለም ይሄንን ለማለት አይቻልም። ለምን? ሲጀመር እግዚአብሔር ፈጣሪ በአካል እንደሚገለጥ አያምኑም እነሱ። እግዚአብሔር የቀባው ብቻ ነው በአካል ይመጣል ብለው የሚያስቡት፣ መሲሁ ብቻ ነው በአካል ይመጣል ብለው የሚያስቡት ማለት ነው። ሁለተኛ ትንቢቱ ራሱ በትንቢተ ዳንኤል ምዕራፍ 11 ቁጥር 43 ላይ ስታይ የሊቢያና የኢትዮጵያ ሰዎች የሚከተሉታል ተብሎ ስለ በዚህ ዓለም ላይ በገዥነት ስለሚገለጠው በዙፋንነት ስለሚገለጠው በግልጽ ይናገራል ማለት ነው። እንደዚህ ያሉ በጣም ብዙ ጥቅሶችን ስናይ እንደውም ኢትዮጵያ ራሱ ከግብፅ ጋር ወግና እግዚአብሔርን እንደምትዋጋ ከዚህ ከጎግ ጋር ወግና እንደምትዋጋ እግዚአብሔርን እንደምትዋጋ ኢትዮጵያ ይናገራል ማለት ነው። እና በዚህ ደግሞ ከባድ የሆነ ነገር እንደሚመጣ ማለት ነው። አሁን እኔ ከሰይጣን ጋር ለሰይጣን ወግኜ ነው የምዋጋው ብሎ ማለትን አያሳይም። ይሄ የሰይጣን የሆነ አመለካከት አለ፣ የእግዚአብሔር የሆነ አመለካከት አለ፣ የተደበቀ ማለት ነው። ሳናውቀው የእግዚአብሔር መስሎን እዚህ ውስጥ ገብተን ሰይጣኑ አንግቦት የሚነሳውን ሀሳብ ከሆነ ያገብ እንትን የምንናገረው በአንድም በሌላ መልኩ በቀጥታ እሱ የሚናገረው ነውና እየተናገርን ያለው ማንን ነው እየተቋቋመን እየተዋጋን ያለው? እግዚአብሔር ነው እየተቋቋመን እየተዋጋን ያለ ነው ማለት ነው። ስለዚህ ይህንን አብርሆት የሚሰጥ ሌላኛው ደግሞ ይመጣል፣ ምስጢሩን ይገልጣል ማለት ነው። በመጽሐፍ ቅዱስ በጣም በብዙ ቦታ ኢትዮጵያ ውስጥ ሊመጣ እንደሚችል ይናገራል። ዋናው ግን የዘመኑን ምልክት ደግሞ እኒህ ለምሳሌ አሁን ስለ ኢትዮጵያ ውስጥ እንደሚመጣ አንዱ የሚያሳየው ምንድን ነው? በኋላ እመጣበታለሁ ቦታውን ለማመልከት። የአመጣጡን ባህሪ ግን ምንድን ነው? በእርግማን እንደሚመጣ ይናገራል። ይሄ ሌዋታን የሚባለው እባብ በመጽሐፈ ኢዮብ ምዕራፍ 3 ቁጥር 8 ላይ ሌዋታንን ለማንቀሳቀስ ቀኑን የሚረግሙ ይርገሙት እያለ ኢዮብ ይናገራል ማለት ነው። ስለዚህ ሌዋታንን የሚያነሳሱት ሌዋታንን የሚያመጡት በምንድን ነው? በእርግማን ነው። በዙሪያው የሚከበው ተራጋሚ ሰዎች ናቸው ማለት ነው። እንደዚሁም ደግሞ ሌዋታን በሚመጣበት ሰዓት ደግሞ የጊዜው ባህሪ ደግሞ ትልቅ የሆነ የኳራንታይን የውሸባ አዋጅ እንደሚደረግ ይናገራል። የት? በትንቢተ ኢሳይያስ ምዕራፍ 26 መጨረሻ ቁጥር 20 እና 21 ላይ ማለት ነው። ምዕራፍ 21 ሲጀምር ቁጥር 1 ላይ ምን ይላል? በዚያን ጊዜ ብሎ ይጀምርና ያገናኘዋል ማለት ነው። ምን ይላል? በዚያን ጊዜ ፈጣኑን እባብ ሌዋታንን፣ ጠማማውን እባብ ሌዋታንን እግዚአብሔር በታላቅ ሰይፍ በብርቱ ሰይፍ ምን ያደርጋል? ይቀጠቅጠዋል፣ ይገድሏል፣ ያስወግዷል ብሎ ይናገራል ማለት ነው። ልብ በል የዛን ሰዓት የእግዚአብሔርና የሌዋታን መዋጊያ ጊዜ ሲሆን የኳራንታይን የውሸባ አዋጅ ይደረጋል ነው። ካሁን በፊት በተለያየ ጊዜ የተለያዩ ወረርሽኞች ህዝብን ያጠፉ ወረርሽኞች መጥተው ሊሆን ይችላል። ግን ይሄ የኳራንታይን አዋጅ ግን የውሸባው አዋጅ ግን በዚህ ደረጃ ላይደረግ ይችላል። ለምን? ቴክኖሎጂ በዛ ደረጃ ስላላደገ ዓለም እንደ አሁኑ ወደ አንድ መንደርነት ስላልጠበበች እንትኑ የጋራ የሆነ ተግባቦት ስለማይኖራቸው ኳራንታይኑ በዛ ደረጃ ላይሆን ይችላል። አጥፊነቱም የሰፋው በዛ ልክ ነው ማለት ነው። ስለዚህ ምልክቱ የኳራንታይን የውሸባ አዋጅ የሚታወጅበት ጊዜ ነው። በዚያን ጊዜ በሌዋታንና በእግዚአብሔር መካከል ጦርነት ይደረጋል። እግዚአብሔር ደግሞ በሰይፉ ያስወግደዋል ነው። ሰይፉ ምንድን ነው? በዚህ በሁለተኛ ተሰሎንቄ ምዕራፍ 2 ላይ ስታይ ምን ይላል? በአፉ መንፈስ ያስወግዷል ይላል ኢየሱስ ክርስቶስ። ያንን ማለት ነው ሐሳዊውን ፈጣሪ ማለት ነው። የአፉ መንፈስ ማለት ደግሞ ምንድን ነው? ቃሉ ነው። ይህ ቃል መንፈስ ነው ደግሞም ሕይወት ነው ብሎ ተናግሯልና ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 63 አካባቢ ማለት ነው። ስለዚህ በአፉ መንፈስ ያስወግዷል። እሱም ምንድን ነው? በሕይወት ቃል ነው። ለምን በሕይወት ቃል ያስወግዷል? እሱ ይዞ የመጣው የሞት ቃል ስለሆነ የጥፋት ቃል ስለሆነ ማለት ነው። ተቃራኒ ስለሆነ ማለት ነው። ስለዚህ በእንደዚህ መልኩ መጥቷል። እንደገና ይሄ ቦታውን የምናቀበት ኢትዮጵያ ውስጥ እንደመጣ የምናቀበት ምክንያት ደግሞ ምንድን ነው? ያ ዘንዶ ያ ሌዋታን የተባለው እባብ በሚወገድበት ሰዓት በቃሉ መንፈስ በሰይፉ በሚወገድበት ሰዓት ለኢትዮጵያ ሰዎች ምግባቸውን ሰጣቸው ተብሎ ተጽፏል። የት? በመዝሙረ ዳዊት መዝሙር 73-74 ቁጥር 13 እና 14 ላይ ባህሩን ታጸናለህ ወይም አጽንታ እንደዚህ ይልና የእባቦችን ራስ በውሃ ውስጥ ምን ታደርጋለህ? ትሰብራለህ፣ ትቀጠቅጣለህ።
የዘንዶም ራሶች ትቀጠቅጣለህ፣ ለኢትዮጵያ ሰዎችም ምግባቸውን ሰጣቸው ብሎ ተጽፏል። ቀጠቀጥህ፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ብሎ ተንብየዋል ማለት ነው። ያ ማለት ምን ማለት ነው? የዘንዶ ማን ነው? የእባቦች ራስ ማለት የሰይጣኖች አለቃ ማለት ነው። ራስ አለቃነት ስለሆነ ማለት ነው። እባብ ማለት ደግሞ ሰይጣኖች ስለሆኑ ማለት ነው። የዘንዶ ራሶች ሲባል ደግሞ የዘንዶ ሽሞኞች እሱ የሾማቸው ሹማምንት ማለት ነው። ሰዎች ናቸው። ግን ይቀጠቅጣቸዋል እግዚአብሔር በምን? በቃሉ በአፉ መንፈስ በምን? በቃሉ ሙግት፣ በህይወት ቃል ሙግት ማለት ነው። ስለዚህ ለኢትዮጵያ ሰዎች ምግባቸውን ሰጣቸው። የምኑ? የአውሬው የዘንዶ ራሶች ስጋ የተቀጠቀጠው ሰጣቸው። እዛው ነው፣ ቆርጦ አይደለም፣ አብሮ ነው የሚገልጸው ማለት ነው። የዘንዶ ምልክ እንደዛው። ስለዚህ ኢትዮጵያ ሰዎች የሚመገቡት ሁለት አይነት ቃል ነው። አንደኛው እነሱ የሚያስተምሯቸው ኢየሱስ ክርስቶስ ስላስተማረ በቃ ቃሉ አበላቸው አይደል፣ መግባቸው አይደል። ከዛ ደግሞ ስጋዬን ብሎ አለ። ግልጽ ነው አይደል? ይሄም ደግሞ እንደዚሁ የጥፋት ቃሉን ይመግባቸዋል። ተከታዮች ስላሉት የኢትዮጵያ ሰዎች ይከተሉታል ስለተባለ የሊቢያና የኢትዮጵያ ሰዎች ሐሰተኛው ፈጣሪ ማለት ነው። ይከተሉታል፣ ትምህርቱን ይቀበላሉ። ስለዚህ ስጋውን ይበላሉ ማለት ነው። በተቃራኒው እሱን ለማስወገድ የሚመጣው እግዚአብሔር የመረጠው ሰው ደግሞ እሱን ለማስወገጃ ብሎ የገለጸለት ምስጢር ስላለ ለዓለም የሚገልጠው ቀጥሎ የምናነሳው ማለት ነው። መልካም ቀጥሎ እናነሳዋለን። እሱን ግን አንድ ጥያቄ ብቻ ወደኋላ መልሼ ላንሳ። ሁለት ከተጠቀሱት እነዚህ የሐሰተኛው ማህበራት መንገድ ጠራጊዎች ናቸው ያልካቸው የሐሰተኛው ፈጣሪ መንገድ ጠራጊ 4 ትልልቅ ማህበራት ተፈጥሯል ብለህ ያነሳቸው ሁለቱን ለመሞከር ለማየት የሚያደርጉትን ገብተህባቸው ነበር። ምናልባት እንደው እዛ በገባህበት ጊዜ የታዘብከው በጣም አደገኛ ነገር አለ ወይ? የሁለቱን አንድ የሚያደርጋቸው ነገር አለ ወይ? የተለያየ ምን አደገኛ ነገር ታዘብክ? አንደኛው ላይ እነ ጀማነሽ በሚያመልኩት ላይ ኦልሬዲ ያቺ በቤተ ጽዮን እያሉ የሚናገሩላት ሴት እሷ እየመራችው ሰው ሁሉ እሷ ከመኪና ወጣ ስትገባ በዛው ምልክትነት እንደሚመጣ ታውቆ ሁሉም ሰዎች ለጥ ብለው ለሱ ሲሰግዱለት በስሙም ደግሞ ሲዘምሩ ነው ያየሁት። ከዛ ውጪ በጣም ይራገማሉ። በጣም ማለት ነው። በጣም ነው የሚራገሙት። በጣም ነው የሚያማርቱት። ክፉ ነገር ይተነብያሉ። በጣም ከባባድ የሆኑ ነገሮች ይሄ ነው። በሰውኛ አተያይ ምናልባት የሆነ ትልቅ ዘንዶ የሚመስል ወይ ነገር ምናምን ከሆነ የሚጠበቀው ይሄ ሰውኛ አተያይ ነው። እግዚአብሔር ሀሳብ ላይ ነው ያለው። የእግዚአብሔር ሀሳብ የሰይጣን አጥፊነት ምን ላይ ነው? ሀሳብ ነው። አጥፊ ሀሳብ አለ፣ የህይወት ቃል ደግሞ አለ ማለት ነው። ስለዚህ እነሱ እየሄዱበት የነበረው አካሄድ በጥፋቱ አካሄድ በእርግማንና በሟርቱ በኩል ሆኖ በአካልም ደግሞ እነሱ የሚያመልኩት ፈጣሪ ብለው የሚያምኑበት ፊት ለፊት መገለጡ ሲመለክ መታየቱ ከዚህ የሚበልጥ ምንም ነገር የለም። ዋና ማረጋገጫ ስለሆነ ማለት ነው። ከዛ ፍሬያቸው ነው። ፍሬያቸው እርግማንና ሟርት ነው። እሱም ደግሞ የሚጠበቅ ነው ከሀሳዊ ፈጣሪ አመጣጥ ጋር በተገናኘ ማለት ነው። እዛኛው ጋር ሲሄድ ስላሉት በኢትዮጵያ ውስጥ ስለሚመጡት በዓለም ላይ ስለሚመጡት የክፉ ነገሮች በቪዲዮዎች አስደግፈው ብዙ ነገሮች ይናገራሉ። ይሄ ማለት ይመጣል፣ ይሆናል፣ ይከናወናል፣ ጥፋት ይመጣል የሚል ሟርቱ ማለት ነው። ከዛ ግን ያንን የጥፋት ነገሮች ግን ማነው የሚታደጋቸው ሰዎች? ያ እዛው የሚያመልኩበት ኃይለ ገብርኤል የሚባለው ሰው እሱ ደግሞ ራሱን እንደ ታዳጊ አድርጎ ነው የሚያሳዩት ማለት ነው። ስለዚህ ጥፋት እንዲከናወን ሲራገሙ አላየውም፣ ግን ያሟርታሉ፣ ይሆናል እያሉ እንደዚህ ይሆናል። ግን ደግሞ ታዳጊው ማን ነው? እዛው ፊት ለፊት የሚያመልኩበት ማለት ነው። ፊት ለፊት ነው የሚታየው። እንደዚህ እሱማ በግልጽ በቃ ራሱ ይናገራል። እንደዚህ ያለ የተለየ አለባበስ ምናምን ኢየሱስ ክርስቶስ ልክ በትንሣኤ ጊዜ ከተነሳ በኋላ እንደዚህ እጁን ዘርግቶ ትንሣኤ ላይ የሚታይበት አለ አይደል? ራሱ እንደዚህ አድርጎ ስዕሉም ራሱ እንደዛ ግድግዳው ላይ የኢየሱስ ክርስቶስ ስዕል አለ አይደል? እሱ እንትን አድርጓል። ራሱም ሲያስተምር እንደዚህ እያለ ነው እንትን የሚያደርገው። ይኸው አለው በአካል ተገለጫለሁ አይነት ነገር ማለት ነው። እንደዚህ እያለ እንትን የሚያደርገው እና በግልጽ ነው እንትን እግዚአብሔር ነኝ እያለ አዋጅ እያወጀ በእግዚአብሔር ቤተ መቅደስ ይቀመጣል የተባለውን ሊተካልን ይችላል። ይሄ ሰውዬ ከአቀማመጡ ጀምሮ ማለት ነው። አዎ ይሄ ሁለቱም ተመሳሳይ ናቸው። እሱም እግዚአብሔር ነኝ ብሎ ኢየሱስ ነኝ ወልድ ዋህድ ነኝ ብሏል። ያኛው ግን ስላሴነትን ጠቅልሎ እነጀማሽ ራሱ ማለት ነው እብን ስላሴ ነው የሚለው። እብነ ስላሴ ማለት በነገራችን ላይ የስላሴ ድንጋይ ማለት ነው። እብን ስላሴ ማለት ደግሞ
ድንጋይ ስላሴ ማለት ነው። ገብቷል? ራሱ ድንጋዩ ስላሴ ነው ማለት ነው። ይሄ ለምን መጣ? እዚች ጋር ትንሽ መናገር በጣም እፈልጋለሁ። በጣም የሚገርም ነገር ስለሆነ ማለት ነው። ስላሴነትን አንድ ላይ መጠቅለል በአካል ማለት ነው። ይሄ አስቀድሞ በኦሪትም ነበረ። በኦሪት ሳይሆን በአህዛብ አምልኮ ውስጥ በከነዓናውያን ውስጥ ነበረ። በአካል ሶስት የሆኑትን ነተሙዝ በዓልና አስታሮቴ ወይም ኤሽታር የምትባለውን እንደዚህ እንደ ትሪኒቲ በመቁጠር አንድ ላይ ምን ይሏቸው ነበር? በአሊም ይሏቸው ነበር። አማልክት እንደማለት ነው። በሌላ በኩል ደግሞ አንድ አካል ሆኖ ግን በስላሴነት የሚመለከው ደግሞ የሚሉት በዓል ሻሊሻ ይሉት ነበር ማለት ነው። በዓል ሻሊሻ ማለት በዓል ጌታ ማለት ነው። በዓል ማለት ግን ደግሞ ሻሊሻ ስሉስ ጌታ እንደማለት ነው። አንዱን አካል ይሰልሱታል፣ ስሉሱን ደግሞ በአንድ አካል ያጠቃልሉታል ማለት ነው። ያጠቃልለዋል ማለት ነው። እና ምንድነው የሚሆነው? አምላኪዎቻቸው ምን ያደርጋሉ? ተከታይ ልጆቻቸውን በእሳት እንዲያሳልፉ ያዟቸዋል። እንደዛ ካላደረጉ ደግሞ ሌላ መከራ ያመጣሉ ማለት ነው። ስለዚህ በእሳት ማሳለፍ ማቃጠል ማለት አስቀድሞ የነበረ የጣዖት አምላኪዎች ስርዓት ነው ማለት ነው። አሰራር ነው ማለት ነው። እዚህ ውስጥ ደግሞ እግዚአብሔር ራሱ ምስጢሩን ደብቆባቸዋል። ስለዚህ ምስጢሩ ስለተደበቀ አያውቅም። በዛው በነበረው ባህሪ ውስጥ ያንን ፍጥራንን በገሃነመ እሳት ቅጣት አቃጥላለሁ እቀጣለሁ እያለ ልክ እንደ ጣዖቱ መንፈስ ማለት ነው መጥቷል። እነ ጀማነሽ የሚያመልኩበት ይሄ እብነ ስላሴ የሚባለውና በእርሱ ውስጥ ያደረው ይሄ ሌዋታን የሚባለው ሳጥናኤል ወይም ደግሞ የተጣለው መንፈስ ማለት ነው። ይሄ ነው እንግዲህ እግዚአብሔር ልቦና ይስጣቸው፣ ይቅር ይበለን፣ ይቅር ይበላቸው ከማለት ውጭ ምን ይባላል አይደለ? ወደሚቀጥለው ጥያቄ ሳልፍ እንግዲህ ቅድም ይመጣል ስለተባለው ቴዎድሮስ አንስተናል እና ቴዎድሮስ የሚመጣ ነገር የለም ብለሃል አንተ። ይልቁንም አንድ ምስጢራዊ ሰው አለ የሚመጣ ስለሱ አወራለሁ ብለኸኝ ነበር። ማን ነው እሱ ምስጢራዊ ሰው? ይሄ በመጽሐፍ ለምንስ ምስጢራዊ የሆነ ነው አብረ ማለት ነው። እንግዲህ ሁለት ተዋጊ ኃይሎች እርስ በራሳቸው ምን ያደርጋሉ መሰለ? ምስጢራቸውን ይደብቃሉ። በውጊያው እንኳን በዓለም ላይ ማለት ነው። ምስጢራቸውን የማይደብቁ ከሆነ ተጠቂዎች ናቸው ማለት ነው። የእግዚአብሔር መንግስት አለ፣ የሰይጣን መንግስት ደግሞ አለ። እግዚአብሔርም ደግሞ ምን ተብሎ ተጽፏል? ስለ እግዚአብሔር የእግዚአብሔር ክብር ነገርን መሰወር ነው፣ የነገስታት ክብር ነገርን መመርመር ነው ተብሎ ተጽፏል። ነገስታት የተባሉት በዚህ ዓለም ላይ ያሉ ነገስታት አይደለም። የእግዚአብሔር መንግስት በሚመጣበት ሰዓት ኢየሱስ ክርስቶስ ንጉሠ ነገስት የነገስታት ንጉሥ ሆነ በሚገለጽበት ሰዓት ነገስታት የሚሆኑ ቅዱሳን ነገሩን ይመረምራሉ እንጂ ቃል በቃል ያለውን ቃል አይወስዱም ለማለት ነው። ስለዚህ በማህተሙ አትሞታል ኢየሱስ ክርስቶስ ማለት ነው። በእረኞቹ በሐዋርያቶቹ አጠገብ ማለት ነው ከነሱ ጋር በምሳሌ እየተናገረ ሁሉ ነገር በምሳሌ እየተናገረ በምሳሌ እያደረገ በማህተም አድርጎ አትሞታል ማለት ነው። ራሱ ነው የሚናገር። ትንቢትም ኢሳይያስ ምዕራፍ 8 ላይ ይመስለኛል ሲተነበይ ስለርሱ በማህተም አድርጎ እንዳተመው ይናገራል። እንደዚሁም ደግሞ በማርቆስ ወንጌል ምዕራፍ 4 ላይ ደግሞ ለምንድን ነው በምሳሌ የምታስተምረው ብለው ሲናገሩት ለእናንተ የእግዚአብሔር መንግስት ምስጢር ማወቅ ተሰጥቷቸዋል፣ በውጭ ላሉት ግን እያዩ እንዲያዩ እንዳይመለከቱ፣ እየሰሙ እንዲሰሙ እንዳያስተውሉ ነገር ሁሉ በምሳሌ ይሆንባቸዋል ብሎ ነው ያለው። ለዚህ ነው በምሳሌ የምናገረው ብሎ አላቸው። እናንተ ግን የእግዚአብሔር መንግስት ማወቅ ምስጢር የእግዚአብሔር መንግስት ምስጢር ማወቅ ስለተሰጣችሁ እነሆ ተረጉምላችኋለሁ እያለ ለብቻቸው ሲሆን ደግሞ የተረጉምላቸው ነበር ማለት ነው። ስለዚህ የእግዚአብሔር መንግስት አለ፣ የሰይጣን መንግስትም ስላለ በዚህ መካከል በሁለቱ መካከል ውጊያ ስላለ ምስጢሩ ምን አድርጎታል? አትሞታል። ምስጢሩ ይፋ ካደረገው ራሱ ሐሳዊ እውነተኛ ሆኖ ሊመጣ ነው። በምን በኋላ አንተ ሐሰተኛ ነህ፣ ይሄ ምስጢር ለአንተ ተደብቆብህ ነው በዚህኛው መልኩ የመጣው ብለህ እንዴት ትዋጋዋለህ? ምስጢሩን ግልጥ ካደረገው እግዚአብሔር ማለት ነው። ስለዚህ በዚህ መልኩ ምስጢሩ ተደብቋል፣ ግልጥ አላደረገውም እግዚአብሔር። ግልጥ ባልተደረገ ልክ ደግሞ ሐሳዊ ፈጣሪ ምስጢሩን ሳይረዳ በስህተት መንገድ ምን መጥቷል? የአመፅ ምስጢር አሁን ይሰራልና የስህተትን አሰራር ይልክባቸዋል ተብሎ በሁለተኛ ተሰሎንቄ ሰዎች መልእክት ምዕራፍ 2 ላይ እንደተጻፈው ከሐሳዊ ፈጣሪ አመጣጥ ጋር በተገናኘ እግዚአብሔር ሆን ብሎ የስህተትን አሰራር በመጽሐፍ ቅዱስ አስቀምጦለት እሱኑ ጠቅሶ ልክ ኢየሱስ ክርስቶስ ሰይጣኑን እንደፈተነው ከመጽሐፍ ቅዱስ ማለት ነው። እሱኑ ጠቅሶ ያንን ቃል የጥፋት ቃል የአመፅ ምስጢር የተባለውን አንግቦ ነው የመጣው ማለት ነው። እና ይሄ አለ። ይሄኛው ምስጢር ደግሞ ማን ይገልጠዋል ነው ነጥቡ። በመጽሐፍ ቅዱስ ውስጥ ይመጣል ተብሎ ምስጢር የተነገረለት እሱም በምሳሌ ተደርጎ የተሸፈነ ምስጢራዊ ሰው አለ። ኤልያስ ተብሏል። ለምን ኤልያስ ተባለ? የራሱ ትልቅ የሆነ ምስጢር አለው። ኤልያስና ሙሴ በመጽሐፍ ቅዱስ ውስጥ ጎልቶ የሚታዩ ናቸው፣ ከነቢያት ውስጥ ማለት ነው። ሙሴ የኢየሱስ ክርስቶስ ምሳሌ ነው። እስራኤላውያንን ከፈርዖን የአገዛዝ ቀንበር አርነት ነፃ ያወጣ ማለት ነው ሙሴ።
ከዲያብሎስ አገዛዝ ነፃ የሚያወጣው የኢየሱስ ክርስቶስ ምንድን ነበረ? ምልክቱ ምሳሌው ነበረ ማለት ነው። ስለዚህ ሙሴ ብለህ ስትል ስለ ሙሴ አይደለም። ስለ ማን መናገር ነው? ስለ ኢየሱስ ክርስቶስ መናገር ነው። በኤልያስ ተጠርቷል። ሰዎች ኤልያስ ይመስላቸዋል። አንዳንዶቹ ደግሞ ኤልያስ መጥቷል ይላሉ። ከመጥምቁ ዮሐንስ ጋር በተገናኘ ማለት ነው። ሁለቱም ስህተት ነው። እንደኔ እይታ ሁለቱም ስህተት ነው። ይሄ የምትለው ኤልያስ ሰው ነው ሰው ነው እንጂ ነብዩ ኤልያስ አይደለም። ምስጢር ተርጓሚ የሆነ ሰው ነው። ወደሱ ልመጣ ነው። መጥምቁ ዮሐንስ ነው ብለው የሚሉት በእርግጥ ኢየሱስ ክርስቶስ ስላለ ነው። ልትቀበሉት ብትወዱ ይመጣ ዘንድ ያለው ኤልያስ እሱ ነው ብሎ ስለተናገረ፣ ግን ደግሞ ይመጣልን ብሏል። ሁለቱ ይመጣልን ብሏል፣ መጥቷልን ብሏል። ሁለቱ ማለት ነው። ስለዚህ በቀዳማዊው የኢየሱስ ክርስቶስ ምጽአት የመጣ ኤልያስ አለ። ማን ነው እሱ? መጥምቁ ዮሐንስ ነው ማለት ነው። መጥምቁ ዮሐንስ ግን እንደሚመጣ ያውቁ ነበር ፈሪሳውያን ሰንሳት አይደለም እንዴ? ማለት ኤልያስ ሆኖ ማለት ነው። ያን ጊዜ ለነሱ ምስጢራዊ እንደሆነባቸው እንደገና በዳግም ምጽአቱ ላይ ደግሞ የሚመጣውን ኤልያስ ደግሞ ኤልያስ ነው እያሉ ሰዎች እንዲያስቡ ምስጢራዊ እንዲሆን አሁንም ተሸፍነዋል ማለት ነው። እንዴት ነው ታዲያ ምስጢሩ የሚገለጠው ከተባለ የኤልያስን አመጣጥ ባህሪ በማጥናት ነው ማለት ነው። ሐሰተኛው ኤልያስ እንዴት ይመጣል፣ እውነተኛው ኤልያስ እንዴት ይመጣል የሚለውን ማወቅ የምንችለው ከዛ የተነሳ ነው ማለት ነው። ሐሰተኛው ኤልያስ የሚመጣው ወይም ደግሞ መጥቷል ብዬ እያልኩ ያለሁት በምንድን ነው? ይሄ የውሃው ውሽንፍር በመጣበት አመጣጥ ነው ማለት ነው። 2 ዓመት 3 ዓመት ውሃው ተዘግቶ ወይም ደግሞ ዝናብ እንዳይዘንብ አድርጎ ኤልያስ በኋላ ግን ተገለጥላቸው ብሎ በ3ኛው ዓመት መጀመሪያ ላይ በ3ኛው ዓመት ላይ ምን ሆነ? ያ ሁላ ታሪክ አለ። ከበዓል ካህናት ጋር የነበረ ሽኩቻ፣ የሰይፉ መገደል፣ እሱ ሁሉ ምስጢር አለው። እዛ ይሰፋብኛል፣ እዛ ውስጥ አልገባም። ግን ከዚህ ዘመን ጋር የሚገናኝ ነው ማለት ነው። ሄዶ ግን በዚህኛው መልኩ እግዚአብሔር ማነው ኤልያስ ድል ካደረገ በኋላ ወደ ቄርሜሎስ ተራራ ነው ይዞት የወጣው። አክዓብን በዓል የሚያስመልከውን የኤልዛቤል ባለቤት የሆነውን ጣዖት የምታስመልከውን በዓል የምታስመልከውን ይዞት ወደ ቄርሜሎስ ተራራ ወጣና ምን አለ? አሁን እየተናገርኩ ያለው ስለ ሐሳዊ መሲህ አመጣጥ ነው። በተቃራኒ ደግሞ ስለ እውነተኛው መሲህ አመጣጥ ማነው? ስለ ሐሳዊው ኤልያስና ስለ እውነተኛው ኤልያስ ንጽጽራዊ አመጣጥ ለመግለጽ ስለፈለኩኝ ነው። ምን አለው? ውሽንፍሩ እጅግ ስለሆነ ውጣ ብላም ጠጣም ብሎ ይነግረዋል ማለት ነው። እና ምንድን ነው ውሽንፍር ኃይለኛ ስለሆነ መብላት መጠጣቱ ምን አመጣው ከተባለ ከጥቁሩ ደመና አመጣጥ ጋር ከሚያስፈራው የእግዚአብሔር የጥፋት አመጣጥ ጋር በተገናኘ ያለውን አስተምህሮ አንተ ምን አድርገው ብላው ተቀበለው ማለት ነው። አክዓብ ጣዖት የሚያስመልከው አክዓብ በዚህ አስፈሪነት ደግሞ ምን ሆነ ያለው ታሪክ አለ። ምንድን ነው? ብላቴናውን ይለዋል 7 ባህሩን ተመልከት ተራራው ላይ ሆነ ይለዋል ማለት ነው። እሱ ግን እንዲጎንበስ ብሎ አንቀርቅሮ መሬቱን እየጻፈ እያየ በሁለት ጉልበቶቹ በእግሩ ጉልበት መካከል ሆኖ ማለት ነው። ምንም የለም አለው ማለት ነው። ምንም የለም ሲለው ብላቴናው 7 ጊዜ ተመላለስ አለው። ይሄ ቁጥር ምስጢር አለው። 7 ጊዜ ተመላለስ አለው። 7 ጊዜ ከተመላለሰ በኋላ ሲያየው ባህሩ ምን አለ? ከባህሩ የሰው እጅ የምታህል ታናሽ ደመና እየወጣች ነው ብሎ ይነግረዋል ማለት ነው። ከዛ በኋላ ምን አለው? ዝናቡ እጅግ ስለሆነ ውሽንፍር እንዳይከለክልህ ወደ ሰረገላ ውጣና ውረድ ወደ ህዝቡ ወደ ከተማው ብሎ ደግሞ መልሶ ነገረው አክዓብን ኤልያስ ማለት ነው። ከዛ በኋላ እሱ እንትን ላይ ሰረገላው ላይ ተቀምጦ አክዓብ ማለት ነው ክፉ ንጉስ ማለት ነው። ሰረገላው ላይ ተቀምጦ በኤልያስ እየተመራ ኤልያስ ከፊት እየሮጠ አሸንፍጦ ልብሱን እንደዚህ በእጁ ይዞ ዝናቡ እንዳይደርስባቸው ሽንፍሩ እንዳይደርስባቸው እየሮጠ በዛ አስፈሪነት ወደ ህዝቡ መካከል ወደ ኢዝራኤል ገቡ ማለት ነው። ወደ ከተማ ማለት ነው። ይሄ አሁን በነ ጀማነሽ አምላክ በነ እብነ ስላሴ ጊዜ ተፈጽሟል ማለት ነው። ምን የሰባቱ መመላለስ 7 ቁጥርን ይዘው 7ኛዋን ሰንበት ትከበር እያሉ ስለ ቀዳሚት ሰንበት መከበር አብዝተው እየተናገሩ መጡ። ኤልያስ ደግሞ ምን ሆነ? ኤልያስ መጥቷል፣ ሊጠርግ መጥቷል፣ ወየውላችሁ በሚለው በሚያስፈራው ደመና በጥቁሩ ደመና ማለት ነው መጡ፣ እያስፈራሩ መጡ። በኤልያስ መሪነት
ኤልያስን አስቀድመው ጠራጊው ኤልያስ መጥቷል፣ አስወጋጁ ኤልያስ መጥቷል እያሉ እሳታዊ ኤልያስ መጥቷል እያሉ በአስፈሪ ሁኔታ መጡ ማለት ነው። እሱ እየመራ ከፊት እሱን አስቀድመው መጡ። ከኋላ ግን የተከተለው ማን ነው? በምን ላይ የተቀመጠው? ማን ነው ከኋላ እየተከተለው የነበረው? አክዓብ። ምን ላይ የተቀመጠው? ሰረገላው ላይ የተቀመጠው፣ ወደ ህዝቡ የተቀላቀለው፣ በዛ ወደ ከተማው የገባው ማን ነው? ሐሳዊው ፈጣሪ፣ ሐሳዊው ኢየሱስ ንግስናውን ይዞ የመጣ የዚህ ዓለም ገዥ ዲያብሎስ ያደረበት በስልጣን ላይ የተቀመጠ አካሉን ስጋውን ምን አድርጎ ሰረገላ አድርጎ የተቀመጠው ያ ሌዋታን የተባለው ሰይጣን የጨለማው መንፈስ በሚያስፈራው ደመና አስፈሪነት በዛ ግርማ ሞገስ ነው የመጣው ማለት ነው። በሟርትና በእርግማን ማለት ነው። ወደ እውነተኛው ኤልያስ ስንመጣ እውነተኛው ኤልያስ ማለት ያ ኤልያስ ቀድሞ የነበረው ኤልያስ አይደለም። ልክ እንደ መጥምቁ ዮሐንስ አሁንም ይሄ ምስጢር ነው ማለት ነው። ከዛ በኋላ በሆነው ነገር ላይ ነው የምናየው ማለት ነው። ከዛ በኋላ ምንድን ነው የሆነው? አክዓብ ለኤልዛቤል ነገራት ለሚስቱ። ስለዚህ በገድላቸው በበዓል ካህናት ምክንያት ልትበቀለው እንደነሱ አደርጋለሁ ብላ ስታሳድደው ወዴት ሄደ? ወደፊት ወደ አንድ ቀን ያክል ተጉዞ ሄደ ማለት ነው። ከዛ በኋላ በክትክታ ዛፍ ስር ምን ሆነ? ቁጭ አለ፣ በዛው ተኛ፣ እንቅልፍ ወሰደ። ምን አለ? እዛው ሆኖ እንጂ ከአባቶቼ አልበልጥምና እኔንም ውሰደኝ እባክህ ብሎ ለመነ፣ እንዲሞት ለመነ ማለት ነው። እዛው ባረፈበት ግን እንቅልፍ ወሰደው። እናም ደግሞ እንቅልፍ ከወሰደ በኋላ መልአክ መጥቶ ቀሰቀሰው። ብላ ጠጣ አለው ማለት ነው። ሲያይ እንጀራና በገንቦ ውሃ ነበር አገኘ ማለት ነው። መልአኩ የሰጠው በላ። ድጋሚ እንቅልፍ ወሰደው። ድጋሚ ቀሰቀሰው 2 ጊዜ። የምትሄድበት ሩቅ ነውና ብላ ጠጣ አለው። በላ ጠጣ። አንድ ጊዜ በዛ 2 ጊዜ በበላው 2 ጊዜ ተቀስቅሶ 2 ጊዜ በበላው ምግብ 40 ቀን ተጉዞ 40 ሌሊትና 40 ቀን ተጉዞ የት ደረሰ? ኮሬብ ተራራ ላይ ደረሰ። ይህ በጣም ትልቅ ምስጢር። ለምን? ያው ምስጢር ስላለው ነው። አስቀድሞ ምን ተብሎ ነበር? ያ ትንቢት እንዲፈጸም ነው። ምን ብሏል? በሙሴ ላይ የተነገረ ለህዝቡ የተነገረ ነበር። ለሙሴ ምን ተብሎ ነበር? ዛሬና ነገን ቀድሳቸው፣ ልብሳቸውንም ይጠቡ፣ ለሶስተኛው ቀን ይዘጋጁ። ለስንተኛው ቀን? ለሶስተኛው ቀን። ልብ በል፣ የሶስተኛው ቀን ትልቅ ምስጢር ስላለው ማለት ነው። እግዚአብሔር በኮሬብ ተራራ ላይ በእሳት ይገለጣልና ለሶስተኛው ቀን ይዘጋጁ አላቸው። በሙሴ አማካኝነት ህዝቡ ተዘጋጁ። ለሶስተኛው ቀን በሶስተኛው ቀን ማለዳ ላይ እግዚአብሔር በእሳት ሲገለጥ ህዝቡ በጣም ፈሩ፣ ተንቀጠቀጡና ምን አሉ? ሙሴ ሆይ እግዚአብሔር አይናገረን፣ አንተ ስለ እግዚአብሔር መካከለኛ ሆነ ተናገረን። አንደኛው ይሄ ነው። ሁለተኛ ይህችን ታላቅ እሳት በአይናችን አኒ አሉ። ሁለት ትልቁ ነገሮች ናቸው እነዚህ። በሶስተኛው ቀን ማለዳ፣ በሶስተኛው ቀን መጀመሪያ ላይ እግዚአብሔር አይነገርን፣ እግዚአብሔርን አኒ አሉ። ከዛ ይህንን ተቀብሎ ወደ እግዚአብሔር አደረሰ። እግዚአብሔርም ሰማና ምን አለ? ህዝቡ ባሉበት መንፈስ፣ ህዝቡ በተናገሩበት አነጋገር እንዳንተ ያለ ነቢይ በኋላ ከህዝቡ መካከል አስነሳላቸዋለሁ። እንደማን? እንዳንተ ያለ ነቢይ። ህዝቡ ምን አሉ? እግዚአብሔርም አይናገረን፣ አንተ ተናገረን መካከለኛ ሆነ። የምንፈልገው የእግዚአብሔር ሳይሆን የሰው መካከለኛ ነው የምንፈልገው። እግዚአብሔርን ሆኖ የሚናገርን እንጂ እግዚአብሔር እንዲገለጥልን እግዚአብሔር እንዲናገርን አይደለም። የሰውን ወደ አምላክ የአምላክን ወደ ሰው አይደለም የሚያመጣ ማለት ነው። እና እግዚአብሔር አይናገርን፣ ማን ግን ይናገርን? ሰው ይናገርን። ሰው ስለሆንክ ሙሴ አንተ ተናገርን አሉ። ስለዚህ እንደዚህ ባሉበት አንደኛ ከህዝቡ መካከል ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላቸዋለሁ። አንድ ሁለተኛ ደግሞ ይህችን ታላቅ እሳት አኒ ባሉበት መንፈስ ነው የማስነሳላቸው አለው። ስለዚህ በማን ተፈጸመ? በኤልያስ ተፈጸመ። ኤልያስ ምን አደረገ? 2 ጊዜ ተቀስቅሶ እዛ ጋር 2 ቀን አይደል የተዘጋጁት? 2 ጊዜ ተቀስቅሶ ማለት 2 ጊዜ አንዴ የተነተኙ ተነሱ፣ በአንድ መተኛትና መነሳት 1 ጊዜ ተበሉ። እንደገና ደግሞ 1 ጊዜ ተኙና ተቀሰቀሱ። ሁለተኛ ቀን ማለት ነው። በዚህኛው ሲቆጥር ለማስቆጠር ነው ይሄ ማለት ነው። ከዛ በኋላ በሉ። ከዚህ በኋላ ግን 40 ቀን ተጓዙ። 40 ቀን ተጉዞ ኮሬብ ተራራ ላይ ወጣ። ኮሬብ ተራራ ላይ ከወጣ በኋላ በአጭሩ ስነግርህ ምንድን ነው የሆነው? በመጀመሪያ የምድር መናወጥ ሆነ። ምድር አይደለም፣ በመጀመሪያ ታላቅ ነፋስ ሆነና በነፋሱ ተራሮችን ሰነጠቀ፣ አለቶችን ሰባበረ።
እና በዚህ ነፋስ ውስጥ ግን ማን የለም ይላል? እግዚአብሔር የለም ይላል። ቀጥሎ የምድር መናወጥ ሆነ። በዚህ ምድር መናወጥ ውስጥ ግን ማን የለም ይላል? እግዚአብሔር የለም ይላል። ቀጥሎ እሳት ሆነ። በእሳት ውስጥ ማን የለም ይላል? እግዚአብሔር የለም ይላል። ከዛ በኋላ ከዋሻው ወጣ እና ትንሽ የዝምታ ድምፅ ሆነና ያንን እሳት ላለማየት ኤልያስ ምን አደረገ? በመጎናጸፊያ ፊቱን ሸፈነ። ለምን? ይህችን ታላቅ እሳት በዓይናችን አኒ የሚለውን የህዝቡ መንፈስ በሱ ላይ ምን ሆነዋል? አርፏልና። አየው፣ የህዝቡ መንፈስ በሱ ላይ አርፏል። የርኅራኄ መንፈስ፣ የጭካኔ ሳይሆን እሳቱ ከኛ ይራቅ ይቅር ስለሚያጠፋን የሚለው ማለት ነው። ይሄ መንፈስ የሱራፌል መንፈስ ይባላል። ፊቱን በክንፉ ምን የሚያደርግ የሚሸፍን። የኪሩብ መንፈስ ግን እንደዛ አይደለም። ኪሩብ ኢየሩሳሌምን ለማጥፋት በመሰዊያው መካከል ያለውን ፍም ተቀብሎ በሰው እጅ ልክ ማለት ነው ለአጥፊው የሚሰጥ ነው የኪሩብ መንፈስ። የኪሩብ መንፈስ ማለት ፍጥረታትን የሚያስገዛ በስህተት በኩል ያለውን ቃል ለሰዎች የሚያሰርጽ ሲሆን የሱራፌል መንፈስ ግን ምንድነው? ሰዎች ላይ የሚረባው መንፈስ ማለት ነው። ዝም ብሎ ስለ መላእክት የሆነ ሄዶ ምናምን መጣት ነው እኛ ብዙ ጊዜ የምናስበው ማለት ነው። የምስጢር መንፈስ፣ የቅዱሳን መንፈስ፣ የርኅራኄ መንፈስ ነው ማለት ነው። ስለዚህ የኪሩብ መንፈስ ሳይሆን የሱራፌል መንፈስ ያረፈበት በህዝቡ ላይ አርፎ ነበር። ያ መንፈስ ደግሞ እንደገና በህዝቡ ላይ የነበረው መንፈስ ደግሞ በኤልያስ ላይ ስላረፈ ይህችን ታላቅ እሳት በዓይናችን አኒ ባሉበት መንፈስ ሆኖ እሱ ደግሞ በመጎናጸፊያ ፊቱን ሸፈነ፣ እሳቱን ላለማየት ማለት ነው። ይሄ ነው እውነተኛው ኤልያስ፣ የርኅራኄ መንፈስ ነው እርግማንን የሚያስወግደው ማለት ነው። ግን ኤልያስ አይደለም፣ ልክ ሙሴ እንዳልሆነ ማለት ነው። ለ2 ቀን ይዘጋጁ፣ ልብሳቸውን የሚጠቡ፣ በሶስተኛውም ቀን እግዚአብሔር ስለሚገለጥላቸው ለ3ኛ ቀን ይዘጋጁ ተባለ አይደል? ለሙሴ ግን ስለ ሙሴ አልነበረ። ለሙሴ አስመስሎ ስለ ኢየሱስ ክርስቶስ የተነገረ ስለነበረ ኢየሱስ ክርስቶስ ምን አሉት? ሄሮድስ ሊገድል ይፈልጋል ሲሉት ምንድን ነው የመለሰላቸው? ዛሬና ነገን አጋንንት አወጣለሁ፣ በሽተኞችንም እፈውሳለሁ፣ በሶስተኛውም ቀን እፈጸማለሁ አላላቸውም እንዴ? ይሄ ማለት ሮብ ተናግሮ አርብ ስለተሰቀለ ነው አይደለም። ከዛ በፊት የነበሩ ብዙ ቀናቶች ነበሩ ማለት ነው። ግን ምስጢር ነው እየተናገረ ስለ 2000 አልቆ ስለ 3000 ምስጢር ነው እየተናገረ ያለው ኢየሱስ ክርስቶስ በምሳሌ አድርጎ ማለት ነው። ሙሴ ማለት ሙሴ ሳይሆን ኢየሱስ ክርስቶስ ነው ማለት ነው። እንደዚህ ከሆነ ኤልያስ ደግሞ ያንን የሰራቸው ስራዎች አሉ። አሁን የነገርኩ የ40 ቀን የ2 ጊዜ መመገብ ምናምን ልክ በዛ ልክ 2 ጊዜ በተበላው ምግብ 2000 ዓመት ሙሉ የተረዳናቸው የተማርናቸው ትምህርቶች አሉ፣ የበላናቸው ቃላቶች አሉ። 2000 ዓመት እንፈጽማለን። እሱ ማለት የ40 ኢዮቤልዮች ጉዞ ይሆናል። ልክ ኤልያስ 40 ቀናቶች እንደተጓዘ አንድ ኢዮቤልዩ 40 ዓመት ስለሆነ 40 በ50 ማነው አንድ ኢዮቤልዩ 50 ዓመት ስለሆነ አንዱ 50 ዓመት ማለት ነው። በ40 ስናባዛው 2000 ዓመት ያልቃል ማለት ነው። ስለዚህ ተገናኘ ማለት ነው። ከዛ በኋላ ሙሴ ወደ ኮሬብ ከወጣ በኋላ ነው 40 ቀን የቆየው አይደል እንዴ? ልክ ኢየሱስ ክርስቶስም ወደ ቤተክርስቲያን ከወጣ በኋላ 40 ኢዮቤልዩ ወይም ደግሞ 2000 ዓመት ምን ሆነ ተቆጠረ ማለት ነው። ይሄኛው ግን ወደ ተራራው ላይ ለመድረስ ነው 40 ቀን የፈጀበት። ስለዚህ ከ40 ኢዮቤልዮች በኋላ የሚመጣ ለማለት ነው ቁጥሩ፣ ምስጢሩ ማለት ነው። ስለዚህ እርግማንን ያስወግዳል እንጂ ኤልያስ ያንን አኒ ያሉበት ህዝቡ አኒ ያሉበት ያ እሳት አስፈሪው እሳት እንዲወገድ እርግማንን ያስወግዳል እንጂ እየተራገመ የሚመጣ አይደለም፣ በእርግማን የሚመጣ አይደለም ማለት ነው። ስለ እርግማን ሲነሳ አንድ ነገር እዚህ ጋር መናገር እፈልጋለሁ። ህግና ነቢያት እያሉ የሚናገሩት ነገር ስላሉ እነዚህ በሐሰተኛው ኤልያስ በኩል ያለው ማለት ነው። 10ቱ ትእዛዛት ኮሬብ ተራራ ላይ ከወጡ የተሰጠ አይደለም። እዛው ላይ የተሰጠው ሌላ ነው፣ እዛው ላይ ተጻፈበት እንጂ አይደለም ማለት ሌላ ምስጢር ነው ያለው ማለት ነው። ግን ደግሞ ከዛ በኋላ ደግሞ የህጉ ማስፈጸሚያ የሆኑ ዝርዝር ህጎች ደግሞ አሉ ማለት ነው። እነዚህ ዝርዝር ህጎች እነዚህ ህጎችን ያደረገ የፈጸመ በረከቱ እንዲደርሰው፣ እነዚህ ህጎችን የተላለፈ ደግሞ እርግማኑ ምን እንዲሆን በሱ ላይ እንዲወርድ አሜን ማስባያ የሆኑ 2 ተራራዎች ተመረጡ። ከ40 ዓመት በኋላ ተጉዘው እስራኤል ላይ ከደረሱ በኋላ አንደኛው ገሪዛን ይባላል፣ ሁለተኛው ደግሞ ጌባል ይባላል። ጌባል ማለት
እርግማኑ እነዚህ የተላለፉትን ምንም ያደርግ እርግማን ይሄ ይውረድበት የሚለው ነገር ማለት ነው አሜን እያሉ እንዲቀበሉ ከ12ቱ ነገሮች 6ቱ ተለዩ ማለት ነው። ቀንዳም እባብ የተባለው ዳን ያለበት የሚመራው ክፋይ ማለት ነው። በይሁዳ ነገድና በዮሴፍ ነገድ በኩል ያለው ደግሞ በረከቱን ደግሞ አሜን የሚሉ በገሪዛን በኩል ደግሞ አለ ማለት ነው። ስለዚህ ይህንን ደግሞ የሚያነቡት ማን ናቸው? ካህናቱ ናቸው። ካህናቶቹ ሁለቱም ጋር ያነባሉ፣ ሁለቱም አሜን አሉ። ራሳቸው ግን ካህናቶቹ አሜን እንዲሉ የሚያዙ የት ነው? የበረከቱን እንጂ የእርግማኑን አይደለም። ይሄድና በኦሪት ዘዳግም ምዕራፍ 29 ላይ ይመስለኛል ቁጥር 19 አካባቢ ምን ይላል? እነዚህን እርግማን ግን የሰማ ይላል የሰማ እነዚህ እርግማን የሚሏቸውን እርግማኖች በጠቅላላ እነዛ ነገሮች በራሱ ላይ ምን ይሆናል? ይወርድበታል ይላል የሰማ። እዛ ጋር ግን ምን ብሏል? እርግማኑን ሰምታችሁ አሜን በሉ ነው አይደለ? ካልሰሙ እንዴት ነው እንትን የሚሉት አሜን የሚሉት? ስለዚህ እርግማንን አሜን ብሎ መስማት ተመልሶ ያንን እርግማን በራስ ላይ ምንድን ነው ማምጣት ነው ማለት ነው በሌላ አባባል። ስለዚህ ሰማያዊ ሕግ አለ። እሱም ይላል በፍቅር የሚጠቃለል ማለት ነው። ባልንጀራ ላይ እንዲደረግ የማትፈልጉን በአንተ ላይ እንዲደረግ የማትፈልጉ ባልንጀራ ላይ አታድርግ የሚል ጠቅልሎታል። በፈጣሪ ላይ ሌላ አምላክ አታምልክ ከሚል ጋር ማለት ነው፣ ከዋናው ጋር ማለት ነው። እነዚህኞቹ ግን በስጋ ሕግ ሄደው ማለት ነው የእርግማኑ ነገር እንደ ማስፈጸሚያ አድርገውታል ማለት ነው። ስለዚህ ይህ በኮሬብ ላይ የተደረገው የእግዚአብሔር ሰማያዊ ሕግ ለማስፈጸም እርግማኑን የሚያስወግድ ምስጢር ይዞ ስለሚመጣ ኤልያስ ያንን ሕግ አስቡ ይልና በሚልኪያስ ላይ ማለት ነው ያንን ሕግ አስቡ ይልና ያን ቀን አስመልክቶ የፍጻሜውን ቀን አስመልክቶ ምን ይላል? እግዚአብሔር ምድርን በእርግማን እንዳይመታ የአባቶችን ልብ ወደ ልጆች የልጆችን ልብ ወደ አባቶች ይመልሳል ብሎ ይናገራል። ስለዚህ አባቶች እንኳ አዋቂዎች አይደሉም ከዚህ ከሚመጣው ኤልያስ አንጻር ሲታዩ ማለት ነው። ስህተታቸውን ነቅሶ ምን ያደርጋል? ያሳያቸዋል። ስለዚህ አላዋቂነታቸው ምን ያደርጋል? ይገልጥባቸዋል ማለት ነው። ዓለማውያን የተባሉ ሕፃናት የተባሉት ደግሞ ያንን ምስጢር ሲገልጥ ብለው ገንዘብ ሲያደርጉት ለራሳቸው ምን ያደርጋሉ? ሊቃውንት ከተባሉት በላይ ሊቃውንት ይሆኑና አባቶች ከተባሉ በላይ አባቶች ይሆኑና የሕይወትን ቃል ይይዛሉ ማለት ነው። አንደኛው ይሄ ነው እውነተኛው ኤልያስ ያኛው ኤልያስ ሳይሆን በሱ የተመሰለ የፍጻሜውን ምስጢር የሚገልጥ ኤልያስ ማለት ነው። ሁለተኛው ማስረጃ የዚህኛው ማለት ነው የዚህኛው ምስጢር ሁለተኛው ማስረጃው ደግሞ በኦሪት ውስጥ ያሉ 3 አይነት መስዋዕቶች አሉ። አንደኛው የኃጢአት ማስተስሪያ መስዋዕት የሚባል ነው። ሁለተኛው ደግሞ የሚቃጠለው መስዋዕት ነው። ቁርባን ተደርጎ እሳት ላይ ይቃጠላል፣ ለእግዚአብሔር መልካም መዓዛ ሽታ እየተባለ የሚቃጠል ነው። ሶስተኛው ደግሞ የደህንነት መስዋዕት ይባላል፣ የመቀደሻ መስዋዕት ይባላል፣ በኩራት ይባላል፣ መቀደሻ ይባላል፣ የምስጋና እጅ መንሻም ይባላል። ምንድነው? በኦሪት ዘሌዋውያን ምዕራፍ 7 ላይ ስናይ ሕጉ ስጋው ለ2 ቀን ይበላል፣ በተሰዋበት ቀንና በነጋታው ይበላል፣ አይቃጠልም። የሚበሉት ካህናት ናቸው፣ ሌላ አይደለም የሚበላው። ደግሞ በደሙ ቀኝ ጀሮአቸውን፣ ቀኝ አውራ ጣታቸው፣ ቀኝ እግር ጣታቸውን ይቀቡና ይቀደሱበታል። ስለዚህ መቀደሻም ይባላል፣ በኩራትም ይባላል። ካለው እግዚአብሔር ከሰጣቸው ነገር ሁሉ የመጀመሪያ የሆነውን ሰው የሚሰጥበት ስለሆነ በእንስሳት በኩል ስለሚገለጥ ማለት ነው። ይሄ በኩራትም ይባላል። የምስጋና እጅ መንሻም ይባላል። ፍሬ ስለሰጠን እናመሰግናለን ይባላል። ግን በምድር ውስጥ ያለው ፍሬ ለማለት ሳይሆን በስተመጨረሻ እግዚአብሔር የሚገልጠው በሰዎች አንደበት የሚገለጥ የቃል ፍሬ ስላለ ስለ እርሱ መገለጫ ተደርጎ ለእግዚአብሔር የሚሰጥ ልዩ የሆነ ሰው ነው ማለት ነው። እና የምስጋና እጅ መንሻም ይባላል፣ የደህንነት መስዋዕትም ይባላል ማለት ነው። ስለዚህ ሕጉ ምንድን ነው? ለ2 ቀን ይበላል። ይቺ 2 ቀን የምትላት ትልቅ ምስጢር ስላለ ለ2 ቀን ይበላና አይቃጠልም። ለ2 ቀን በሶስተኛው ቀን ከተረፈ ግን አይበላም። ምን ይሆናል? ይቃጠላል። ምስጢሩ ምንድን ነው? መለያው 3ኛው ቀን ነው። የሚቃጠል ከሆነ አይበላም፣ የሚበላ ከሆነ አይቃጠልም። ግልጽ ነው አይደለም? የመቃጠል ነገር ከመብላት ጋር አይገናኝም። ስለ መቃጠል የሚነገረው ነገር ከመቀበል ጋር ቃሉን ከመቀበል ጋር አይገናኝም። እርሱን የበላ የሚቃጠለውን የበላ በራሱ ላይ ምን ጋር እርግማኑን ይቀበላል፣ ርኩሰቱን ይቀበላል ነው የሚለው። ረክሷል ነው የሚለው ማለት ነው። ስለዚህ በሶስተኛው ሺህ ይሄ አይነት እንግዲህ የመጀመሪያው መስዋዕት የኃጢአት ማስተስሪያው መስዋዕት ማን ነው? ኢየሱስ ክርስቶስ ነው። የሚቃጠለው ደግሞ እግዚአብሔር መቃጠልን ያስደስቷል፣ የፍጥረቱ መቃጠል ያስደስቷል እያለ የሚመጣው ሐሳዊውን የሚያመለክት ነው። ያዝልኝ እንግዲህ በተቃራኒው ያለው የማይቃጠለው
ካህናቶች የሚበላ የመሾሚያ የመቀደሻ የሆነው ግን የሚቃጠል ከሆነ አይበላም። መለያው ሶስተኛው ቀን ነው። ስለዚህ ስለ መቃጠል የሚናገረው በሶስተኛው ሺህ ላይ ተቀባይነት የለው የሚቀበለው እርኩስ ነው የሚል ስለሆነ አባቶች እንኳን በዚህ ደረጃ የሚረዱት ስላልሆነ ይገለባበጣል ማለት ነው። በሶስተኛ ማስረጃነት የምጠቅሰው ደግሞ እርግቡ ያመጣው ወይራ ነው። በጥፋት ውሃ ዘመን ማለት ነው። በጥፋት ውሃ ዘመን ምን ሆኗል? ውሃው 40 ቀን ዘነበ አይደለም? ስለዚህ 40 ኢዮቤልዩ ሙሉ ምን የሚሆን የጥፋት አስተምህሮ አለ የሚጠረግ ማለት ነው። መንገዱን ለማስተካከል ማለት ነው። 2000 ዓመት ሙሉ ያልገባን አንድ ምስጢር አለ ማለት ነው። እንደገናም ደግሞ ውሃው እንትን እስኪሆን ድረስ ደግሞ የተራራዎች ራሶች እስኪገለጡ ደግሞ እንደገና በአጠቃላይ 150 ቀን ነው የፈጀበት። 150 ቀን ማለት 150 ኢዮቤልዩ ነው። 150 ኢዮቤልዩ ማለት 7500 ዓመተ ዓለም ማለት ነው። ስለዚህ በዓመተ ምህረት ሲሆን 40 ኢዮቤልዩ፣ በዓመተ ዓለም ሲሆን ደግሞ 150 ኢዮቤልዩ ማለት ነው። ከዛ በኋላ እንደገና ወደ እንትን እስኪሆን ምንድነው የተራራዎቹ ራሶች ተገለጡ እንትን መርከቢቱ እስክታርፍ ድረስ ነው ይሄኛው 150 ቀን ማለት ነው፣ በአራራት ራስ ላይ ማለት ነው። እንደገና ደግሞ በደንብ እስኪገለጡ ድረስ ደግሞ ተጨማሪ 75 ቀናቶችን ፈጅቷል ማለት ነው። ይህም 75 ቀን 75 ክፍለ ዘመን ማለት ነው። 75 ክፍለ ዘመን ማለት 7500 ዓመተ ዓለም፣ ይሄ አሁን ያለንበት ዘመን ማለት ነው። ወደ 76ኛው ዓመተ ዓለም ማነው ክፍለ ዘመን የሚያሻግረን ማለት ነው። ቀጥሎ ደግሞ እንደገና 40 ቀን ፈጅቷል። 40 ቀኑ ደግሞ ምድር እስክትደርቅ ያለው ነው። ከዛ ምን ሆነ? እሱም እንደዚሁ የጥፋት አስተምህሮ የሚጠረግበቱ ይሄው 2000 ዓመት ለማመልከት ነው ማለት ነው። ከዛ በኋላ ምን ሆነ? እርግብና ወይራን ምን አረገ? ማነው እርግብና ቆራና እርግብን ላከ። ቆራው የክፉ መንፈስ ምሳሌ ነው፣ ጥቁሩ መንፈስ የጨለማ መንፈስ ማለት ነው። እርግብ ደግሞ መንፈስ ቅዱስ ነው። ግን ወዲያው ተመለሰች እርግብ ሄደችና ከ7 ቀን በኋላ ደግሞ ድጋሚ ላካት። ከ7 ቀን በኋላ ማለት በ8ኛው ቀን ነው። በ8ኛው ቀን ማለት ደግሞ ይሄ አሁን ያለንበት 8ኛው ሺህ ነው ማለት ነው። ስትመጣስ አጋማሽ ላይ መጣች። ቀኑ አልፎ ሌሊቱ ገና ሲጀምር ማለት ነው። ያ ማለት በ8ኛው ሺህ አጋማሽ አሁን ያለንበት የ8ኛው ሺህ 500 ዓመት ዓለም ከተፈጸመ በኋላ ማለት ነው። ምን ይዛ መጣች? ወይራ። ወይራ ማለት የሰላም ምልክት ነው። የደህንነት ሐሳብ ይዞ የሚመጣ ነው ማለት ነው። ስለዚህ ወይራ የተባለው ስለ ሰላም የሚናገረው ስለ ደህንነት የሚናገረው በኤልያስም የተገለጠው ምስጢራዊ ሰው አለ። ስለ ደህንነት የሚናገር ከሆነ ስለ ጥፋት የሚናገሩት ተቃራኒ ነው ማለት ነው። ግን ህዝቡ ምን አለ? በዚህ በሶስተኛው ቀን መጀመሪያ ላይ ምን አለ? እግዚአብሔር አይናገረን ሰው ይናገረን አይደለም። በሶስተኛው ቀን መጀመሪያ ላይ ማለትም በሶስተኛው ሺህ መጀመሪያ ላይ እግዚአብሔር አይገለጥም። በሶስተኛው ሺህ አማካይ ላይ ነው እግዚአብሔር የሚገለጠው። ለምን? በሶስተኛው ሺህ ማለዳ ላይ እግዚአብሔር አይናገረን አይደል ያሉት? ሰው ይናገረን፣ ሰው መካከለኛ ሆኖ ይናገረን አይደለም ያሉት? እግዚአብሔር መካከለኛነቱን አንስቶ ለሰው ነው የሚሰጠው፣ እሱ ዙፋኑ ላይ ለመቀመጥ ማለት ነው። የእርሱን የልጅነት መንፈስ ግን ከሰው ልጆች መካከል አንዱ ደካማ የሚባለውን ሰው ያን ምስጢር የሚገልጠውን ይሰጥና ዋናውን ምስጢር ስለ መዳን ያለውን ሐሳብ ምን ያደርጋል? ይናገራል ማለት ነው። ሙሴ ምንድን ነው ያላቸው? እግዚአብሔር ሊመረምራችሁ ፈልጎ ነው እንጂ ሊያጠፋችሁ ፈልጎ አይደለም በእሳት የተገለጠው አይደለ ብሎ ያላቸው። ስለዚህ በዚህ መንፈስ እንዳንተ ያለ ነብይ ያስነሳላችኋል አይደለ ያለው። ስለዚህ ስለ እሳት መቀጣት ያለውን ነገር አሳልፎ እግዚአብሔር ሊቀጣ ሳይሆን ሊመረምራችሁ ነው ያለውን የሙሴን መንፈስና ያ ደግሞ በኤልያስ በኩል ያድር እንዳንተ ያለ ነብይ አስነሳለሁ ከወንድሞቻቸው መካከል የተባለውን ያንን ሊናገር ነው የሚመጣው ማለት ነው። ይሄንን ይመስላል እውነት ማን ነው ሐሳዊውን መሲህና ሐሳዊውን ፈጣሪ የሚዋጋው ምስጢርን የሚገልጠው ሰው በእንደዚህ በኩል ያለ እና በብዙ ቦታ ደግሞ በምልክትነት የተገለጠ በትንቢተ ሕዝቅኤል ምዕራፍ 37 ቁጥር 15-28 ላይ የዮሴፍ በትር የተባለ ከይሁዳ በትር ጋር በተገናኘ ማለት ነው አንድ ሆኖ በሕዝቅኤል እጅ ላይ ተጋጥሞ የተከፈለውን እስራኤል አንድ የሚያደርግ በዛው ምልክትነት ደግሞ ፍጥረትን ሁሉ አንድ የሚያደርግ በደህንነት የሚሟገት በትንቢተ ዘካርያስ ምዕራፍ 11 ከቁጥር 7-14 ላይ ደግሞ ስናይ ደግሞ እነሆ ማሰሪያ የተባለው በትር ሁለቱን የሚያስተሳስር ውበት ከተባለው በትር የእግዚአብሔር ቃል እንደነበረና ለመቆረጡም 30 ብር እንደተበዘረለት ከተነገረው ውበት ከተባለው በትር ጋር በጋራ አንድ ላይ ተያይዞ ፍጥረቱን አንድ የሚያደርግ ስለሆነ ማሰሪያ ስሙ እንኳን ማሰሪያ የተባለው በትር በዛው ምልክትነት የሚመጣ ነው። ሁሉም ደግሞ ኢትዮጵያ ውስጥ መጥተዋል። አሁን ጊዜው ስለሆነ የሶስተኛው ሺህ መጀመሪያ ስለሆነ ማለት ነው። ፍሬያቸው እንግዲህ አፋቸው ነው። በአፋቸው የሚናገሩት ቃል ነው ማለት ነው። ሁሉም በዚህ ዘመን አለ። ማወቅ ለሚፈልግ መመርመር ለሚፈልግ
በፍሬያቸው ነገሮች ማወቅ ለሚፈልግ አሁን ፊት ለፊት ነው ያለው። ስለዚህ መሀል ሰፋሪ በሁለት ጥይት ይመታል እንደሚባለው እኔ ደህና ነኝ እያሉ ከዛም ከዚህ ሳይሆኑ እንትን ማድረግ አይበጅም ማለት ነው። ሐሳዊው መጥቷል። ከሐሳዊ በተቃራኒ ደግሞ የደህንነት ሐሳብ የያዘ ይኖራል። ቃሉን መርምሮ የአንደኛው ሰራዊት መሆን ብቻ ነው የሚጠበቅበት ሰው ማለት ነው። አለዚያ የውጊያ ሜዳ ነው የሚሆነው ማለት ነው። ራሱ እንደዚህ ያለ መሀል ሰፋሪ የሆነው ምስጢርን ለማወቅ ለመመርመር የማይፈልገው ማለት ነው። ይህንን ለማለት እወዳለሁ። መልካም። ስለዚህ ኤልያስም ትክክለኛው ኤልያስም ሚስጥራዊ የተባለው ሰው መጥቷል፣ ምልክቶቹ መመርመር ነው የሚጠበቅብን ነው እያልከን ያለው። አዎ። ቴዎድሮስ የሚባል ግን የሚመጣም የለም። ሀሳቡ ራሱ ከየት እንደመጣ አላቅም ነው አይደል? በፍጹም። መልካም። እንግዲህ ሌሎች ሀሳቦችን ተመልካቾች ተመሳሳይ ሀሳብ ያላቸው ሰዎችም ይዘው እንዲመጡ እንጋብዛለን፣ እንደ ዘመን ሚዲያ ማለት ነው። በተለይ ደግሞ የሐሳዊ ፈጣሪ መንገድ ጠራጊ ብለህ ያነሳቸው የአራቱ ማህበራት ኢትዮጵያ ውስጥ ያሉት እዛ ውስጥ ገብተው የወጡ ብዙ ሰዎች እንዳሉ መጀመሪያ አምነዋቸው ገብተው ግን አሰራራቸው አካሄዳቸው ልክ አይደለም ብለው የወጡ ሰዎች እንዳሉ ይታወቃልና እንደውም ያካፍሉን ሀሳብ ካለ በዚህ አጋጣሚ እንጋብዛቸው ለመጋበዝ እንወዳለን። ስልክም ከስር የምናስቀምጠው ስልክ ስላለ መደወል ይችላሉ፣ እኛ ማስተናገድ እንችላለን። ዞሮ ዞሮ ግን አሁንም ሀሳቡ የተዘጋ አይደለም፣ ሚዲያችን ክፍት ነው ለሁሉም። መምጣት የሚችሉ ሰዎች መምጣት እንዲችሉ በዚህ አጋጣሚ እንጋብዛለን። አብረን ቆይታ ስላደረግ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። በዚህ አጋጣሚ እኔም እዚህ ጋር ደረቴ ላይ ስልክ ቁጥር አድርጌ የሚሄደው እዛ ውስጥ ያሉ ብዙ ሰዎች አሉ እና እንደዚሁ አይተው ማወቅ መረዳት ከልብ የሚፈልጉ ከሆነ እነሱንም ጭምር ኮንታክት ማድረግ ስለምፈልግ ነጥቀ ከእሳት አውጣቸው የሚል ስለተጻፈ እንደዚህ የሚል ስላለ ማለት ነው። ስለዚህ መንቃት ይኖርባቸዋል። እንዲያውም ለእግዚአብሔርም ደግሞ ጥሩ መሳሪያ ቃል ሊሆኑ ይችላሉ። ተመልሰው ደግሞ እንደገና ትጥቁን ከታጠቁ በኋላ ደግሞ ብዙ ምስጢራቶች ደግሞ እዛ ቤት ውስጥ ስለሚያውቁ ለማለት ፈልጌ ነው። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ ወንድሜ። መልካም ተመልካቾች፣ ዘመን ቲዩብን ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ ሁኑ። እንደዚህና ተመሳሳይና ሌሎች ሀሳቦችን እያዝን እንቀርባለን። ቤተሰብ ሁኑ። ፕሮግራሞቻችንን አጋሩ፣ ተከታተሉ ለማለት እንወዳለን። አብራችሁን ስለቆያችሁ እናመሰግናለን።